እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህን አራት ምዕራፎች እናያለን ማለት ነው። ከምዕራፍ 13 ጀምሮ እስከ ምዕራፍ 16 ድረስ እነዚህን ምዕራፎች በምንመለከትበት ጊዜ አሁንም በአንድ ርዕስ ለማስተሳሰር ከባድ ነው። ምንድን ነው? ያው እኛ በአመቱን መጽሐፍ ቅዱስን በአንድ ዓመት ውስጥ ለመጨረስ በሚደረገው የፕሮግራም ድልድልና ወይም መርሃ ግብር መሰረት አንዳንዱ ተቆርጦ ነው የሚደርሰን። ለምሳሌ ትላንትና እንደተማራችሁት ምዕራፍ 12ን ዛሬ ነበር ማየት የነበረብን። ምዕራፍ 12፣ ምዕራፍ 13 እና ምዕራፍ 14 አንድ መጽሐፍ ነው ማለት ነው። ስለዚህ ትላንትና ምዕራፍ 12ን አይታችኋል። እንግዲህ የግድ እንደው ብዙም ወደዛ ጠለቅ ብዬ ባልገባም በጥቂቱ ምዕራፍ 12ን መነሻ መንደርደር ያደርጋለሁ ማለት ነው። እንደገና ሌላው አንድ ጥቅል አድርገን ወይም እንደ አንድ መረዳት እንዳናየው ደግሞ የሚከለክለን ምክንያቱ ባልታወቀ ሁኔታ ከመንፈሳዊ ስጦታዎች ወዲያው የወጣና ጳውሎስ እንዴት ሙታን ትንሣኤ የለም ትላላችሁ ብሎ ወደ ሌላ እንደገና ሐሳብ በፍጹም ከምዕራፍ 12 ከምዕራፍ 13 ከምዕራፍ 14 ጋር የማይገናኝ ሐሳብ መዝጊያው ላይ ያመጣል እና ስለዚህ እንደገና መዝጊያውንም ምዕራፍ 16ንም ስንመለከት መሰናበቻውን ወይም የስንብት ቃሉንም ሲያደርግ እሱም የተለየ ሐሳብ ይዞ ነው የሚመጣው። ስለዚህ በአንድነት ማስተሳሰር ቢከብድም ነገር ግን ከፋፍለን እናያቸዋለን ማለት ነው። ከምዕራፍ 12 እስከ ምዕራፍ 14 ምዕራፍ 12 ምዕራፍ 13 እና ምዕራፍ 14 ትላንትና ምናልባት እኔ ስላልገባው ነው የተሰጠው ርዕስ። ለምዕራፍ 12 የተሰጠው ርዕስ አሁን እኔ እንደምሰጠው ባይሆንም እኔ ከምሰጠው የተለየ ነው ብዬ አልገምትም። ስለ መንፈሳዊ ስጦታዎች ነው የሚያወራው ማለት ነው። ስለ መንፈሳዊ ስጦታዎች ወይም መንፈሳዊ ስጦታዎችን በተመለከተ እርማት ይሰጣል። ስለ ስጦታዎችን በተመለከተ እርማት ይሰጣል። ምዕራፍ 12 እና ምዕራፍ 14 እርማት ነው። ይሄ ብቻ ሳይሆን እርማት አንደኛ ቆሮንቶስ ሙሉንም ስናየው እርማት ነው። በቀውስ ውስጥ ለነበረችው ቤተክርስቲያን ከሰማው ተነስቶ እነሱ በደብዳቤ ከጠየቁት ተነስቶ እሱም ደግሞ ከሚያምነውና ከሚያስበው ነገር ተነስቶ በእያንዳንዱ ጉዳይ ላይ እርማት ሰጥቷል ማለት ነው። ምዕራፍ 15ም እርማት ነው። ስለ ሙታን ትንሣኤ የነበራቸውን የተዛባ አመለካከት፣ ኢየሱስ ክርስቶስ ከሙታን እንደተነሳ ያምናሉ፣ አማኞች ደግሞ ከሙታን እንደሚነሱ አያምኑ። ስለዚህ ይሄንን ማረም ስለነበረበት ምዕራፍ 15ንም በእርማት መልክ ሲያቀርብ እናያለን። ምዕራፍ 16 ሐዋርያዊ ዕቅድና ስንብትን ያሳየናል ማለት ነው። እንግዲህ ከምዕራፍ 13 እስከ 14 ያለውን እርማቱን በተመለከተ በእነዚህ ምዕራፎች ውስጥ ምንድን ነው የምናየው? ከጸጋ ስጦታዎችና ከፍቅር ከጸጋ ስጦታዎችንና ወይም ደግሞ ፍቅርንና ጸጋ ስጦታዎችን በተመለከተ ካነሳና ከነገረን በኋላ ከዛ ወደ ምዕራፍ 15 ወደ ሙታን ትንሣኤ ይሸጋገራል ማለት ነው። ስለ ሙታን ትንሣኤ ማስረዳት ይጀምራል። ያው እየተማርን እንደመጣ ነው በአንደኛ ቆሮንቶስ ውስጥ እጅግ በጣም ብዙ በርካታ ጉዳዮች ተነስተው እርማት ተሰጥቶባቸዋል። በተለይ ከምዕራፍ 5 ጀምሮ ጠቅላላ እርማቶች እየተሰጡ ነው። ከ1 እስከ 4 ውስጥ ባለው እርማት ይሰጣል። ምክንያቱም መከፋፈል እንዳለ ያምናል። የነበረውንም ነገር እርማት ሰጥቷል፣ ማስተካከያ ሰጥቷል። ከምዕራፍ 5 ጀምሮም ደግሞ እስከ ምዕራፍ 15 ድረስ እርማቶቹን ጳውሎስ ይቀጥላል። አንደኛ ቆሮንቶስ ውስጥ በጣም ትልቅ ማስተዋል ያለብን ነገር፣ አንድ መናገር ያለብን ነገር፣ በርካታ ስነ መለኮታዊ ጉዳዮች ተነስተዋል። ስነ መለኮታዊ ጉዳዮቹ ቀዳሚ አይደሉም። ቀዳሚ ጉዳዮቹ ጳውሎስ ስነ መለኮታዊ ጉዳይ አይደለም፣ ከስነ መለኮት ተነስቶ አይደለም ችግሮችን የተናገረው። ቀዳማዊ ጉዳዮቹ ችግሮች ናቸው፣ ኬዞች ናቸው፣ የተከሰቱ ችግሮች ናቸው። የሰማው በደብዳቤ የተጠየቀው ችግሮች አሉ። ለነዛ ችግሮች ግን ምላሽ ሲሰጥ ስነ መለኮት ይሰራል አብሮ።
ለምሳሌ ባለፈው ምዕራፍ 5 ላይ እንዳየነው የአባቱን ሚስት ያገባ ሰው ነበረ። ከዛ ያንን ሰው ለመገሰጽ ስነ መለኮት ይሰራል። ምክንያቱም እርሾን ከመካከላችሁ አውጡት ብሎ ከዛ አዲስ ሊጥ እንድትሆኑ ያለ እርሾ እንዳላችሁ አዲስ ሊጥ እንድትሆኑ ፋሲካችን ክርስቶስ ታርዷል ብሎ የክርስቶስን መስዋዕትነት የክርስቶስን በመስቀል ላይ የከፈለውን ዋጋ ከፋሲካ ጋር በማያያዝ ስነ መለኮት ይሰራል። ምዕራፍ 6 ላይ እንደዛ፣ ምዕራፍ 7 ላይ ልክ እንደዚሁ ለታቦት የተሰዋ ስጋ ስለመብላት ስላለመብላት ኬዞቹን ካነሳ በኋላ ስነ መለኮት ይሰራል። ከምዕራፍ 12 እስከ ምዕራፍ 14 እንደዚሁ ኬዞቹን ካነሳ በኋላ ያሉትን ችግሮች በደንብ አብራርቶ ከዘረዘረና ካነሳ በኋላ ስነ መለኮታዊ ምላሽ ይሰራል። ስለዚህ ስነ መለኮታዊ ምላሽ ቀዳማዊ ሳይሆን ምንድነው? ሁለተኛ ነው። ቀዳማዊ ነገሩ ምንድነው? ኬዞቹ ናቸው። የተፈጠሩት ኬዞች ወይ የሰማቸው ወይም ደግሞ በደብዳቤ እነሱ የጠየቁትን እነዛን ነው ምላሽ ሲሰጥ የነበረው ማለት ነው። በእነዚህ ምዕራፎች ውስጥ በእነዚህ 3 ምዕራፎች ውስጥ ምዕራፍ 12 ምዕራፍ 13 እና ምዕራፍ 14 ውስጥ አንድ ዋና ቁልፍ ነገር እናገኛለን። መንፈሳዊ ስጦታዎች የሚል ተደጋግሞ እናገኛለን። ምዕራፍ 12 ላይ እና ምዕራፍ 14 ላይ በተለይ ምዕራፍ 13 ውስጥ በጥቂቱ ማለት ነው። መንፈሳዊ ስጦታዎች የሚለው ወይም ካሪዝማ የሚለው ቃል በአንደኛ ቆሮንቶስ ውስጥ በልዩ ልዩ አይነት መልክ ተቀምጧል። ለምሳሌ ምዕራፍ 1 ቁጥር 7 ላይ ካሪዝማ የሚለው መንፈሳዊ ስጦታዎች ምን ተብሎ ተጠቅሷል? አንድም ስጦታ አይጎድልባቸውም፣ የጌታችን ኢየሱስ ክርስቶስን መገለጥ ስትጠባበቁ አንድም ስጦታ አይጎድልባቸው። እውነትም የቆሮንቶስ ቤተክርስቲያን በስጦታ የተንበሸበሸች ናት። በስጦታ ተንበሽብሻለች። በስጦታ በጣም ብዙ ስጦታዎች አሏት። ነገር ግን በባህሪ ደግሞ በባህሪዋ ሕፃን ናት፣ አላደገችም። በስጦታዎች ግን የተንበሸበሸች ቤተክርስቲያን ናት። ስለዚህ ካሪዝማ ወይም መንፈሳዊ ስጦታ የሚለውን እዚህ ቦታ ላይ ያስቀምጣል። አንድም ስጦታ አይጎድልባችሁም ነው። ምዕራፍ 12 ላይ የምናገኛቸው ሌሎችም ስጦታዎች ለቆሮንቶስ ቤተክርስቲያን ተሰጥተዋል ማለት ነው። ምዕራፍ 7 ቁጥር 7 ላይ ደግሞ እንዲህ ይላል፣ የጸጋ ስጦታ አለው ይልና ለአንዱ እንዲህ ለሌላውም እንዲህ ይላል። በአውድ ውስጥ የጸጋ ስጦታ አለው ካሪዝማ አለው ብሎ ለአንዱም እንዲህ ለሌላውም እንዲህ የሚለው በጋብቻ አውድ ውስጥ ነው። በጋብቻ አውድ ውስጥ ማግባትን እንደ ስጦታ አድርጎ ያቀርበዋል። እውነት ነው። ጋብቻ እንደ ስጦታ ነው። አለማግባትም እንደ ስጦታ ነው። ዝም ብሎ አለ ባለ ምዕራፍ 19 ላይ ማቴዎስ ላይ አይተነዋል። ከዚህ በፊት ደቀ መዛሙርቱ የጋብቻን መርህ ሲነግራቸው ባናገባ ይሻላል አሉት። ሲሉት አይ አለማግባትማ ለእናንተ ለተሰጣቸው ነው ለሁሉ አይደለም ማለት። አለማግባትም ዝም ብሎ አለማግባትም የሚሰጥ ነው፣ ማግባትም የሚሰጥ ነው፣ ካሪዝማ ነው ብሎ ጳውሎስ በልዩ መንገድ በአንደኛ ቆሮንቶስ ውስጥ ያስቀምጠዋል። እንደገና ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 11 ላይ ስለተሰጠን የጸጋ ስጦታ ብሎ በዛው አውድ ውስጥ እንዴት በብዙ መከራ እንዳለፈ ይናገራል። ከቁጥር 8 ጀምሮ ስታዩት ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን ብሎ እንደዚህ ደረሰብን ብሎ በዚህ በገጠመን መከራ ውስጥ ታግሰን በጽናት ይህንን መከራ ማለፋችን ያለፍነው ምንድነው? በጸጋው ነው። የተሰጠን ጸጋ ነው። ስለተሰጠን የጸጋ ስጦታ ይላል። ምንድነው የጸጋ ስጦታ ስንል በመከራ ውስጥ ማለፍ፣ በመከራ ውስጥ ጸንቶ መከራ ሳይበግረው ጸንቶ ማለፍን ካሪዝማ ነው፣ መንፈሳዊ ስጦታ ነው ብሎ ያቀርበዋል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 2 ስታነቡት ምዕራፍ 8 እና ምዕራፍ 9 ስታነቡ ሁለተኛ ቆሮንቶስን ስለ ልግስና ስጦታ ነው የሚናገረው። የለጋስነትን ስጦታ የጸጋ ስጦታ ነው። መስጠት፣ መለገስ፣ ድሆችን ማሰብ ወይም ደግሞ በልግስና መስጠት ስጦታ ነው። የእግዚአብሔር በጎና ወይም ደግሞ የካሪዝማ ነው፣ መንፈሳዊ ስጦታ ነው ብሎ ያቀርባል። ስለዚህ ካሪዝማ የሚለው ቃል መንፈሳዊ ስጦታ የሚለው በልዩ ልዩ መልኩ በአንደኛ ቆሮንቶስ ውስጥ በሁለተኛ ቆሮንቶስ ውስጥ ተጠቅሶ እናያለን ማለት ነው። እሺ ወደ ዋናው ሀሳባችን ስንሄድ ከምዕራፍ 13 እና ምዕራፍ 14ን ለመረዳት ምዕራፍ 12 ቁጥር 31 እና ምዕራፍ 14 ቁጥር 1ን እናንብበው ማለት ነው። ምዕራፍ 12 ቁጥር 31 ነገር ግን ከሁሉ የሚበልጠውን ስጦታ
በብርቱ ፈልጉ። ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ። ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ። ምዕራፍ 12 ቁጥር 31። ከዛ ምዕራፍ 13ን ዘለን ምዕራፍ 14 ቁጥር 1 ላይ እንሂድ። ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በተለይም ትንቢት የመናገርን ስጦታ በብርቱ ፈልጉ። ምዕራፍ 12 ቁጥር 31 መንፈሳዊ ስጦታዎችን በብርቱ ፈልጉ። ምዕራፍ 14 ቁጥር 1 ትንቢት መናገርን በብርቱ ፈልጉ። በብርቱ ፈልጉ፣ በብርቱ ፈልጉ ይላል። በብርቱ ፈልጉ ለምን አለ? ለምንድን ነው በብርቱ ፈልጉ ያለው? ስናይ እነዚህ ሁለት ቁጥሮች የሚገናኙ ናቸው። ታዲያ ለምን በብርቱ ፈልጉ አለ? ለመሆኑ መንፈሳዊ ስጦታ እኛ ስለፈለግን የሚሰጥ ነው ወይ? እኛ በፈለግነው ነው ወይ የሚሰጠን? ትንቢት መናገር ስለፈለግን ነው ወይ የሚሰጠን? ማስተማር ስለፈለግን ነው ወይ የሚሰጠን? እረኝነትን ስለፈለግን ነው ወይ የሚሰጠን? ምዕራፍ 12 ላይ ስለፈለግን እንደማይሰጠን ሐሳቦችን ያነሳል። ለምሳሌ ምዕራፍ 12 ቁጥር 11 ላይ ለእያንዳንዱ እንደ ፈቃዱ እየከፈለ ያደርጋል ይላል። ለእያንዳንዱ እንደ ፈቃዱ፣ እግዚአብሔር ራሱ መንፈስ ቅዱስ ራሱ እንደ ፈቃዱ ለእያንዳንዱ እያከፋፈለ ያደርጋል። ስለዚህ መንፈሳዊ ስጦታ እኛ ስለፈለግነው የሚሰጠን ሳይሆን እሱ ለእያንዳንዱ እንደ ፈቃዱ የሚሰጠው ነው። ምዕራፍ 12 ቁጥር 18 ላይ እግዚአብሔር እንደወደደ እያንዳንዳቸውን ምን አደረገ? እያንዳንዳቸውን በአኖረ ይላል። እግዚአብሔር እንደወደደ ነው የሚለው። እግዚአብሔር እንደወደደ ለእያንዳንዳቸው ስጦታዎችን ሰጠ። እግዚአብሔር እንደወደደ እንደገና ደግሞ እግዚአብሔር እንደፈቀደ። ስለዚህ መንፈሳዊ ስጦታዎችን ስናይ ሰጪው መንፈስ ቅዱስ ነው። እግዚአብሔር ሉዓላዊ ስለሆነ እንደወደደ ሰጠ ይላል። እንደወደደ ሰጠ፣ እንደወደደ አከፋፈለ፣ እንደወደደ ሰጠ። ታዲያ ለምን በብርቱ ፈልጉ ታዲያ አለ? እኛ ስለፈለግን ሳይሆን እሱ ስለፈለገ የሚሰጥ ከሆነ ለምንድን ነው በብርቱ ፈልጉ ያለው? ምዕራፍ 12 ቁጥር 31 በብርቱ ፈልጉ፣ ምዕራፍ 14 ቁጥር 1 ላይ በብርቱ ፈልጉ ለምን አለ? ይሄንን ሶስት አይነት ሐሳቦች አሉ። እነዛን እናያቸው። የመጀመሪያው ጳውሎስ በምጽአት ነው ያነሳው። ምዕራፍ 32 ቁጥር ምዕራፍ 12 ቁጥር 31ን ምጽአት ነው ይላሉ። ምን ማለት ነው? አንደኛው ሙግት ምጽአት ነው። ነገር ግን እናንተ ከሁሉ የሚበልጠው ስጦታ በብርቱ እየፈለጋችሁ ይላል አማራጭ ትርጉሙን። እኔ በያዝኩት አዲሱ መደበኛ ትርጉም የግርጌ ማስታወሻ የሚባል አለ። የግርጌ ማስታወሻ ማለት የምዕራፍ 12 ቁጥር 31 ላይ እዚህ ጋር ምን ይላል? ከምትል በጣም በትንሽዬ ጽሑፍ ተጽፋለች። ከምትላለች። እቺ ከምትለው ወደ ግርጌ ማስታወሻ ይወስደናል። የግርጌ ማስታወሻው ላይ ከሚለው ጋር ስንሄድ ምን የሚል እናገኛለን? ወይም ይልና ወይም እናንተ ግን ከሁሉ የሚበልጠውን ስጦታ በብርቱ እየፈለጋችሁ ይላል። አማራጭ ትርጉሙ ነው። እናንተ ከሁሉ የሚበልጠውን ስጦታ በብርቱ እየፈለጋችሁ የሚለው ምጽአት ነው። በብርቱ ፈልጉ የሚል ትእዛዝ ሳይሆን እናንተ እኮ ከሁሉ የሚበልጠውን ስጦታ በብርቱ እየፈለጋችሁ ነው የሚል በምጽአት እየተናገራቸው ነው ብለው ይላሉ። ከምን የተነሳ? የግርጌ ማስታወሻው ላይ አማራጭ ቃል ስለተቀመጠ ማለት ነው። ምንድን ነው ይህም? የሚበልጠው ስጦታ ቆሮንቶሳውያን የላቀ ስፍራ የሚሰጡት ነው። የሚበልጠውን የጸጋ ስጦታ ጳውሎስ ደግሞ ከሁሉ የሚበልጠው የተባለውን መንገዱን እኔ ያሳያቸዋለሁ፣ ከሁሉ የሚበልጠውን መንገዱን እኔ ያሳያቸዋለሁ፣ እናንተ ከሁሉ ይበልጣል ብላችሁ የምትፈልጉትን ሳይሆን መንገዱን ያሳያቸዋለሁ ብሎ በምጽአት ነው የተናገራቸው ይላሉ። አይ ይላሉ። ሌላኛው ሁለተኛው ሙግት ትእዛዝ ነው። እንደ ትእዛዝ እየሰጠ ነው ጳውሎስ የቆሮንቶስን ሰዎች በስጦታ እንደተንበሸበሹ ያውቃል። ምዕራፍ ቅድም ባነበብነው ላይ ምዕራፍ 1 ላይ እንዳነበብነው ምዕራፍ 1 ቁጥር 7 ላይ አንድም ስጦታ አይጎልባችሁም እንደተባለ ብዙ ስጦታዎች ተሰጥቷቸዋል። መንፈስ ቅዱስ በልግስና ሰጥቷቸዋል። ስለዚህ እንደ ትእዛዝ እየነገራቸው ነው። ማንኛውም መንፈሳዊ ስጦታ አይጎድልባችሁም ስለተባሉ በብርቱ ፈልጉ ብሎ ትእዛዝን የሰጣቸው
እንደ ትእዛዝ አድርጎ ነው የሰጣቸው የሚል ነው። ሶስተኛው ሙግት ምንድነው? ለአካሉ እድገት አስፈላጊ የሆነውን በመለየት ነው። ይህንን ቃል እናንተ ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ያለው ለአካሉ እድገት አስፈላጊ የሆነውን ነገር በመለየት ነው ይላል። ሶስተኛው ሙግት ምን ማለት ነው? ቆሮንቶሶች አብዛኞቹ በልሳን ይናገራሉ፣ ወይም በልሳን መናገርን እንደ አንድ ትልቅ መንፈሳዊ ደረጃና እንደ አንድ ትልቅነት አድርገው ስለሚቆጥሩ ሁሉም በልሳን ለመናገር ሁሉም ይጓጓሉ፣ ይፈልጋሉ። ስለዚህ ምን እያለ ነው? ለአካሉ እድገት አስፈላጊ የሆነውን በብርቱ ፈልጉ። ለአካሉ እድገት አስፈላጊ የሆነው ምንድነው? ለአካሉ እድገት አስፈላጊ የሆነው ከልሳን ይልቅ ትንቢት ነው። ምዕራፍ 14 ቁጥር 1 ላይ ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ፣ በተለይ ትንቢት መናገርን ይላል። ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በተለይ ትንቢት የመናገር ስጦታ በብርቱ ፈልጉ ይላል። ስለዚህ ትንቢት የመናገርን ስጦታ በብርቱ ፈልጉ ለምን አላቸው ስንል ቆሮንቶሳውያን የሚጎላቸው ነው። ለምሳሌ በአንድ ካልቸር ውስጥ በአንድ አጥቢያ ውስጥ ብዙ ፓስተሮች ካሉና ከዛም ወንጌላዊ ግን ከሌለ ለዛች አጥቢያ የአካሉ እድገት እንዲመጣ በብርቱ መፈለግ ያለበት ወይም የሚጎላት ምንድነው? ወንጌላዊ ነው ማለት ነው። ስለዚህ ወንጌላዊነትን ፈልጉ እንደማለት ነው። ለቆሮንቶስ ሁሉም በልሳን ለመጸለይ ይጓጓል፣ በልሳን ሁሉም ይጸልያሉ። ከትንቢት ይልቅ በልሳን መጸለይን እንደ ትልቅ ነገር አድርገውታል። ይሄ ዘመን ደግሞ በተቃራኒው አብዛኛው ሰው በልሳን ይጸልያል፣ ግን እንደ ሰው በጉጉት ወይም ደግሞ የሚፈልገው ምንድነው? ትንቢት መናገርን ወይም ነብይነትን ነው። ትንቢት መናገር ወይም ነብይነትን ነው። ስለዚህ ቆሮንቶሳውያን ለአካሉ እድገት አስፈላጊ የሆነውን እንዲለዩ ሲነግራቸው ከሁሉም ይበልጥ ፍቅርን ተከታተሉ፣ በተለይ ትንቢት መናገርን በብርቱ ፈልጉ አላቸው። ለምን? ከሁሉ የሚበልጠው እሱ ነው። ለምን አላቸው? ለአካሉ የሚያስፈልገው ነው። ትንቢት መናገር ለአካሉ እድገት አስፈላጊ ስለሆነ ነው። በዚህ መልኩ እነዚህን እንድናየው እናያለን። ታዲያ ምዕራፍ 14 ቁጥር 1 ላይ ትንቢት መናገርን በብርቱ ፈልጉ ሲል ወይም ደግሞ በቆሮንቶስ የጎደለውን ስጦታ እንዲፈልጉ ሲነግራቸው ዋናው ዓላማ ምንድን ነው? ለአካሉ እድገትና ለአካሉ ጥቅም ነው። ታዲያ በምዕራፍ 12 ቁጥር 31 እና በምዕራፍ 14 ቁጥር 1 መሃል ምን አለ? ምዕራፍ 13 አለ። ምዕራፍ 13 አለ ወይም ምዕራፍ 13 ገብቷል። ምዕራፍ 13 በራሱ ብዙ ሙግቶች፣ አወዛጋቢ የሆኑ ነገሮች የሚነሱበት ክፍል ነው። ምዕራፍ 13 ምዕራፍ 13ን በተመለከተ አብዛኞቹ ምሁራኖች እንደ መዝሙር ነው የሚያዩት። ለምሳሌ ፊልጵስዩስ ምዕራፍ 2 ከ1 እስከ 10 መዝሙር ነው። ወይም ደግሞ አንደኛ ቆሮንቶስ በኋላ እናያለን ምዕራፍ 15 ከ55 እስከ 57 ድረስ ያለው የድል መዝሙር ወይም ደግሞ እንደ ቀረርቶ አድርጎ ጳውሎስ ያቀረበው መዝሙር አለ። በቆላሲስ ምዕራፍ 1 ከ15 እስከ 20 ነገረ ክርስቶስን በተመለከተ መዝሙር አለ። ልክ እንደዚሁ ምዕራፍ 13 መዝሙር ነው ብለው ያምናሉ አንዳንዶቹ። ሌሎቹ ደግሞ እንደ ክርስቲያናዊ ምክር ያዩታል። እንደ ክርስቲያናዊ ምክር አድርገው ያዩታል። በንጽጽር የቀረበ ምክር ነው። በፍቅርና እውነትን እያጣመረ ነው ይላሉ። ፍቅርና እውነትን እያጣመረ በንጽጽር የቀረበ ምክር ነው ምዕራፍ 13። ሌላኛው ሙግት ደግሞ ምክርም ሆነ መዝሙር ይላል ጳውሎስ ምዕራፉን ከሌላ ምንጭ አስገብቶት ነው እንጂ አልጻፈውም ይላሉ። ከሌላ ምንጭ አስገብቶት ነው እንጂ አልጻፈውም። ለምን ስንል ምዕራፍ 12 ቁጥር 31 እና ምዕራፍ 14 ቁጥር 1 ስንመለከተው ምዕራፍ 13ን ከውስጡ ቡጭቅ አድርገን አውጥተን መጽሐፉን ወንትን ብናደርገው ምንም ልዩነት የለውም። ምዕራፍ 12 ላይ ስለ ጸጋ ስጦታዎች፣ ስለ መንፈሳዊ ስጦታዎች ይናገርና ቁጥር 31 ላይ ምዕራፍ 12ን ሲዘጋ ምንድን ነው የሚለው? መንፈሳዊ ስጦታዎችን በብርቱ ደግሞ ከሁሉ የሚበልጠውን መንገድ አሳያቸዋለሁ፣ ወይም ደግሞ መንፈሳዊ ስጦታዎችን የሚበልጠውን ስጦታ በብርቱ ፈልጉ፣ ከሁሉ የሚበልጠውን መንገድ አሳያቸዋለሁ ብሎ ይዘጋና ምዕራፍ 14 ቁጥር 1 ላይ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በብርቱ ፈልጉ ይላል። ስለዚህ እነዚህን ሁለት ምዕራፍ ስናያቸው አንድ አይነት ናቸው። ግሳቸው፣ አደጋቸው አንድ አይነት ስለሆኑ ምናልባት ምዕራፍ 13ን ከሌላ ቦታ አምጥቶ ጨምሮት ነው። ስለዚህ
ከአውዱ ጋር በማይጣጣም መልኩ ብቻውን የተቀመጠ ነው ብለው ይላሉ ምዕራፍ 13። ከዛ ሌላኛው ደግሞ አራተኛው ሙግት ወይም ይህንን መዝሙር ምን ይላሉ? በቀኖና ጊዜ ወደ ቀኖና ካኖናይዝድ በሚደረግበት ጊዜ ቆይቶ ማለት ነው አንዱ ምን አድርጎት ነው አስገብቶት ሊሆን ይችላል ይላል። በቀኖና ጊዜ ካኖናይዝድ ሲያደርጉ ያን የነበሩ ሰዎች አስገብተውት ሊሆን ይችላል። ለምን? እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ የሚለው ሐሳብ ከምዕራፍ 13ም ሆነ ወይም ደግሞ በምዕራፍ 13 ውስጥ ሆነ ወይም ከምዕራፍ 12 እስከ ምዕራፍ 14 ባለው ውስጥ የተለየና ወይም ደግሞ ከአውዱ ያነፈነገጠ ሐሳብ ስለሆነ የሆነ ሰው ምናልባት እዛ ውስጥ አስገብቶታል ይላሉ። ይሄም ነው፣ ሙግት ነው፣ ሐሳብ ነው ማለት ነው። አምስተኛውን ደግሞ ሐሳብ ስንመለከት የሚበልጠውን ስጦታ እንዲፈልጉ ካዘዘ በኋላ ነው የሚለው። አምስተኛው ሐሳብ የሚበልጠውን ስጦታ እንዲፈልጉ ካዘዘ በኋላ ምዕራፍ 12 ቁጥር 31 ላይ የሚበልጠውን ስጦታ በብርቱ ፈልጉ ብሎ ካዘዘ በኋላ የላቀ መንገድ አሳያችኋለሁ በማለት ምዕራፍ 13ን እንደ ላቀ መንገድ እንደ መንፈሳዊ ስጦታ ወይም ደግሞ መንፈሳዊ ስጦታዎችን እንደሚያሳልጥ አድርጎ አቅርቦት ነው ምዕራፍ 13ን። ስለዚህ የላቀ መንገድ ላሳያችሁ፣ ከሁሉ የሚበልጠውን ነገር እንድትፈልጉ የላቀ መንገድ አሳያችሁ ብለው ስለ ፍቅር ነገራቸው። ስለዚህ የተለየ እንግዳ ሐሳብ ወይም ከሌላ ቦታ የመጣ ወይም መዝሙር ሳይሆን የላቀውን መንገድ ላሳያችሁ ብሎ ራሱ ጳውሎስ ሆን ብሎ አስቦበት የጻፈው አያያዥውን ምዕራፍ 12 እና ምዕራፍ 14ን የሚያያይዝ ወሳኝ የሆነ ክፍል ነው ብለው ይናገራሉ። ስለዚህ በስጦታዎች የሚፎካከሩትን ቆሮንቶሳውያንን ፍቅርን ቸል እንዳይሉ፣ በፍቅር እንዲመሩ፣ በፍቅር እንዲተሳሰሩ ወይም በፍቅር እንዲገለጡና እንዲታዩ ለማድረግ የገባ ጥሩ የሆነ ስነ ጽሑፋዊ መዋቅር ነው። ያልታሰበበት ሳይሆን ታስቦበት የተደረገ ነው ብለው ይላሉ። ስድስተኛው ሙግት ከምዕራፍ 12 እስከ ምዕራፍ 14 ያለው የምዕራፉ ዋና ሐሳብ እንደውም ካሪዝማቲክ ነገሮች ማጉላት ሳይሆን ዋናው ሐሳብ የጳውሎስ ሐሳብ ከምዕራፍ 12 እስከ 14 ባለው በእነዚህ 3 ምዕራፎች ውስጥ ካሪዝማዊ ነገሮችን ወይም ደግሞ መንፈሳዊ ስጦታዎችን ማጉላት ሳይሆን ምዕራፍ 13ን ለማስረዳት ነው። እንደውም ምዕራፍ 12 እና ምዕራፍ 14 የተቀመጡት ይላሉ ሌሎቹ። ምዕራፍ 12 እና ምዕራፍ 14 ስለ መንፈሳዊ ስጦታ ጳውሎስ ያነሳው እነሱን ለማንሳት ለማሳየት ፈልጎ ሳይሆን በጸጋ ስጦታዎች የሚፎካከሩትን በጉባኤያቸው ወይም በማህበር ሲሰበሰቡ ስርዓት አልበኝነትን ያበዙትን ሰዎች ለማረምና ለማቅናት ምዕራፍ 13ን ዋና ሐሳብ አድርጎ ነው ያስቀመጠው። እንደውም የጳውሎስ ሐሳብ ምዕራፍ 13 ነው። ፍቅር እንዲተከታተሉ፣ የፍቅርን መንገድ እንዲከተሉ፣ የፈለገ ስጦታ ቢኖራቸው፣ የፈለገ ልዩ ልዩ ስጦታ ቢኖራቸው ፍቅር ከሌላቸው እነዚህ ስጦታዎች ሁሉ ከንቱ ናቸው። ከምዕራፍ 13 ከ1 እስከ 3 ያለውን ሐሳብ ለማንሳት ትንቢት ቢኖራቸው፣ እምነት ቢኖራቸው፣ በተለያዩ በሰዎችና በመላእክት ቋንቋ ልሳን ቢጸልዩ ፍቅር ግን ከሌላቸው እነዚህ ሁሉ ነገሮች ባዶ ናቸው፣ ከንቱ ናቸው፣ ምንም አይጠቅሙም የሚለውን ሐሳብ ለማሳየት በጸጋ ስጦታዎች የሚፎካከሩትን እርስ በርሳቸው ስርዓት አልበኛ ሆነው የሚኖሩትን ለማስተማር፣ ለመገሰጽ፣ መስመር ለማስያዝ ዋና አድርጎ የጻፈው ምዕራፍ 13 ነው። እንደውም የጳውሎስ ዋና ሐሳብ ምዕራፍ 13 እንጂ ምዕራፍ 12 እና ምዕራፍ 14 አይደሉም ብለው ይናገራሉ ማለት ነው። ስድስተኛው ሐሳብ። ስለዚህ እነዚህን ሁሉ በአይምሯችን እንያዝና እነዚህ ስድስቱንም ነገሮች በኋላ ጊዜ ካለን እናነሳቸዋለን። ወደ ትንተናው እንሂድ። ወደ ትንተናችን ስንሄድ ትንተናችንን በምናጠናቀቅበት ጊዜ ከምዕራፍ 12 ቁጥር 31 እስከ ምዕራፍ 14 ድረስ ስናጠናቀቅ ከስድስቱ ቪው የትኛው ትክክል እንደሆነ እንረዳለን ማለት ነው። ስለዚህ ሌሎቹን እንመልከት። በምዕራፍ 13 ውስጥ ያሉትን አስቸጋሪ ምንባባቶች እንፈትሻቸው። የመጀመሪያው አስቸጋሪ ምንባብ ምዕራፍ 13 ውስጥ ቁጥር 8 ላይ ያለው ነው። ቁጥር 8 ላይ ምን ይላል? ትንቢት ቢሆን ይሻራል ይላል፣ ልሳን ቢሆን ይቀራል ይላል፣ እውቀትም ቢሆን ይሻራል ይላል። 3 ነገሮችን ይጠቅሳል ከስጦታዎች፣ ትንቢት፣ እውቀትና ልሳን። ትንቢትና እውቀት ይሻራሉ፣ ልሳን ደግሞ ይሻራል አይልም፣ ልሳን ይቀራል ይላል።
ሁለቱ ቃላቶች ይሻራል ይልና ከዛ አንደኛውን ግን ይቀራል ይላል። ለትንቢትና ለእውቀት ይሻራል ለምን አለ? ለልሳንስ ደግሞ ይቀራል ለምን አለ? ትንቢትና እውቀት በሚመጣው ዓለም ይሻራሉ። ክርስቶስ ከመጣ በኋላ ወይም ደግሞ በሚቀጥለው በሚቀጥለው ዓለም ከዚህ በኋላ በሚኖረው በዘላለም ኑሮ ስንኖር ትንቢትም አያስፈልገንም፣ እውቀትም አያስፈልገንም። አሁን ትንቢትን ከፍለን እንናገራለን ይላል። አሁን እውቀትንም ከፍለን እናውቃለን። ያን ጊዜ ግን እኛ እንደታወቅነው መጠን ሁሉንም በግልጽ እናውቃለን። ስለዚህ እውቀትም ይሻራል፣ ትንቢትም ይሻራል፣ ልሳን ግን ይቀራል ይላል። ምን ማለት ነው? ትንቢትን በከፊል እናገራለን፣ እውቀትንም በከፊል እናውቃለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ብሎ ይላል። ይሄ የክፍሉ አስቸጋሪው ምንባብ ነው። እንግዲህ አብዛኛው ሁላችንም ትንቢት ይቀራል፣ እዚሁ የሚቀር ነገር ነው፣ ተሻጋሪ አይደለም። እውቀትም ይቀራል፣ እዚሁ የሚቀር ነገር ነው፣ ተሻጋሪ አይደለም በሚለው እንስማማለን። ጳውሎስ ይሄንን አስረግጦ ይናገርናል። እምነት፣ ተስፋ፣ ፍቅር ግን ጸንተው ይኖራሉ፣ ተሻጋሪ ናቸው። በሚቀጥለው ሪልም ውስጥም እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ያኔም በተስፋ በእምነትና እንደገና ደግሞ በፍቅር ነው የምንኖረው። የት? በሚቀጥለው ሪል በእግዚአብሔር መንግስት፣ በመንግስተ ሰማይም የምንኖረው በዚሁ መርህ ነው። ትንቢትና እውቀትስ እዚሁ ይቀራሉ፣ እዚሁ ነው በቃ ይሻራሉ። በዛኛው ሪልም ውስጥ አያስፈልጉም። ልሳን ግን ይቀራል ይላል። ለምን ልሳን ይቀራል አለ ስንል እንግዲህ እዚህ የምንናገረው ልሳን መተርጎም አለበት። ካልተተረጎመ ግልጽ አይደለም። የማይተረጎም ልሳን ሚስጥርን ለእግዚአብሔር ይናገራል ይላል ወይ ራሱን ያንጻል ነው የሚለው። ስለዚህ ልሳን ለሌላው ለማህበር ጠቃሚ እንዲሆን መተርጎም አለበት። ልሳን ይቀራል ሲል የግድ መተርጎም ያለበት ልሳን ይቀርና ወይ ቋንቋ ሆኖ ይቀጥላል በሚቀጥለው ሪልም ውስጥ። ለምሳሌ በሚቀጥለው ሪል ወይም ደግሞ ጌታ ከመጣ በኋላ ከሞት በኋላ ባለው ህይወት መቼም ቋንቋ ይኖረናል አይደለም? እንደው ቻሌንጅ ብንደራረግ ቋንቋ ይኖረናል፣ ቋንቋ እንናገራለን ብዬ ተስፋ አደርጋለሁ። በምንድን ነው የምንናገረው? በምን ቋንቋ ነው እስኪ የምንናገረው? ከዓለም ዙሪያ ሁሉ የተሰባሰብን ቅዱሳኖች በቀኙ ያለን በክርስቶስ የዘላለም ሕይወት ያገኘ ነው በምን ቋንቋ እንነጋገራለን ስንል ወይ እዛ ወይ ጎግል ትራንስሌሽን አለ ካላችሁኝ አላቅም እንጂ አንድ ቋንቋ ይኖረናል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ነው የምናገረው ትላለች። ግዕዝ ቀዳሚ ቋንቋ ነው ብለው ያምናሉ እነሱ። የባቢሎን ግንብ ሲሰራ አንድ ቋንቋ ነበረ የሚለው ያኔ ግዕዝ ነው ይላሉ። ወደፊትም ደግሞ በእግዚአብሔር መንግስት የምንናገረው በግዕዝ ነው ይላሉ። ክሌም አድርገዋል። ጥናት የሚፈልግ ነው። መቼም በግዕዝ ነው ለማለትም አይደለም ለማለትም አንችልም። አይደለም ለማለትም ታዲያ በምንድን ነው ካልሆነ? በግዕዝ ካልሆነ በምንድን ነው? በዕብራይስጥ ነው? በግሪክ ነው? በእንግሊዘኛ ነው? ወይስ በቻይንኛ ነው? ወይስ በምን ቋንቋ ነው የምንነጋገረው? ስለዚህ ልሳን እንደ ቋንቋ ሆኖ ይቀጥላል ወደፊት። መቼም እንማራለን አልልም፣ ግን እንሞላለን። ስለዚህ አንድ አይነት ቋንቋ እንናገር። ያኔ የሚማር በጣም ፕሮሰሱን የሚጠብቅ እንትንም ላይኖረን ስለሚችል አንድ አይነት ቋንቋ ወደፊት እንናገር። ስለዚህ ቋንቋ ሆነው ወደፊት ልሳን ይኖራል ማለት ነው። እዚህ ምድር ላይ ይቀራል፣ ወደፊት ይቀጥላል። ትንቢትስ ይሻራል፣ እውቀትስ ይሻራል። ስለዚህ ይሄ የክፍሉ አስቸጋሪ ምንባብ ነው። ሌላው የክፍሉ አስቸጋሪ ምንባብ ቁጥር 10 ላይ ነው። ፍጹም የሆነው ሲመጣ የሚለው ነው። ፍጹም የሆነው ሲመጣ፣ ፍጹሙ መቼ ነው የሚመጣው? አሁንም ትልቁ ጥያቄ ነው። ፍጹሙ መቼ ነው የሚመጣው የሚለውን 3 አመለካከቶች ይነገራሉ። አንደኛው አመለካከት የቤተ ክርስቲያን በብስለት ማደግ ነው። ፍጹሙ የሆነ ሲመጣ፣ ፍጹም የሆነው ሲመጣ ተከፍሎ የነበረው ይሻራል። ማለትም እውቀት የሚሻረው፣ ትንቢት የሚሻረው፣ ልሳን የሚቀረው ፍጹሙ የሆነ ሲመጣ ነው። ታዲያ ፍጹሙ ምንድን ነው ሲባሉ አንዳንዶቹ የቤተ ክርስቲያንን ብስለት የሚያሳይ ነው ብለው ይናገራሉ። እሺ፣ የቤተ ክርስቲያንን ብስለት የሚያሳይ ከሆነ አማኞች በቃሉ ሙላት
ሲጎለብቱ ብስለት ሲኖራቸው ማቹርድ ሲሆኑ ያኔ ነው ፍጹሙ የሚመጣው ከተባለ እነ ጳውሎስ የነበሩበት ዘመን ወይ ያ ዘመን የጥንቷ ቤተክርስቲያን የመጀመሪያው ቤተክርስቲያን በሐዋርያት የተገለገለችው ቤተክርስቲያን በጣም ብስለት ያላት በቃሉ የታጠቀች ስጦታዎች ያሏት ብስለት ያላት ቤተክርስቲያን ናት። ታዲያ ለምን አልተሻረም? ታዲያ ለምን ትንቢት አልቀረም? ለምን እውቀት አልቀረም? ለምን ጳውሎስ በብርቱ ፈልጉ አለ? ትንቢት መናገርን ምዕራፍ 12 ቁጥር 31 ላይ በብርቱ ፈልጉ ለምን ብሎ አለን? በተለይ ትንቢት መናገርን ፈልጉ ለምን አለን? የማቹሪቲ ጥያቄ ከሆነ እነ ጳውሎስ ያገለገሏት ቤተክርስቲያን ማቹርድ አይደለችም ወይ? ማቹርድ ናት። ታዲያ ስጦታዎቹ ለምን አልቀሩም? ስለዚህ ለምን አልቆሙም ስንል አንዱ የቤተክርስቲያን በብስለት ማደግ የሚለው ጥያቄ ውስጥ እንድንከተው ያደርገናል ማለት ነው። ሁለተኛው ምንድን ነው? ሁለተኛው የአዲስ ኪዳን ቀኖና ሲጠናቀቅ ነው። ተከፍሎ የነበረው በሐዋርያት በነበሩበት ዘመን የጥንቷ ቤተክርስቲያን የምትጠቀመው ወይም የተጠናቀቀላት ቀኖና ብሉይ ኪዳን ነው። ሴፕቷጅንት ወይም ሰባ ሊቃናት ያዘጋጁት በግሪክ የተጻፈ ብሉይ ኪዳን ነበረ። ኢየሱስም የተጠቀመው ያንን ነበረ። አዲስ ኪዳን ግን ገና ምን አላደረገም? አልተጠናቀቀም። ስለዚህ ከ250 ዓመት በኋላ ወይም 250 ዓመት ገደማ ላይ ቀኖናው ብሉይ ኪዳንና አዲስ ኪዳን ተብሎ ተዘጋጀና ቀኖናው ሙሉ ሆነ። ስለዚህ ፍጹሙ የሆነው ሲመጣ ወይም ደግሞ ተከፍሎ የነበረው እውቀትንም ትንቢትንም የወደፊቱንም መገለጽ ስለ እግዚአብሔርም ስለ የትኛውም ነገር የምናውቀው በከፊል ነው፣ በብሉይ ኪዳን ብቻ ነበር ይላሉ እነዚህ። ነገር ግን ፍጹሙ የሆነው ሲመጣ ተከፍሎ የነበረው ወይም ደግሞ ግማሹ ፓርት አዲስ ኪዳን መጣና ልክ ብሉይና አዲስ ኪዳን ሲሆን ምን ሆነ? ሙሉ ሆነ። ያኔ ደግሞ እውቀትም አያስፈልግም፣ ትንቢትም አያስፈልግም። ስለዚህ ትንቢት ተሽሯል ወይም ቆሟል የሚሉት ምንድነው? መጽሐፍ ቅዱስ አሁን ብሉይ ኪዳንና አዲስ ኪዳን ሆኖ ሙሉ ሆኖ ወይም ደግሞ ፍጹም ሆኖ ስለመጣ ነው። ሙሉ ሆኖ ፍጹም ሆኖ ስለመጣ ነው ብለው ይላሉ ማለት ነው። ሶስተኛው አመለካከት የቤተ ክርስቲያንን መወሰድ ወይም ደግሞ ዳግም ምጽአት ነው ብለው ይላሉ። ፍጹም የሆነው ሲመጣ የሚለው ፍጹም የሆነው የሚለው የኢየሱስ ክርስቶስን ዳግመኛ መመለስ ነው። ኢየሱስ ክርስቶስ ዳግመኛ ከተመለሰ በኋላ የዚህ ምድር ህይወት የዚህ ምድር ታሪክ ያበቃና አዲስ ህይወት አዲስ ኑሮ ይጀመራል። ያኔ ተከፍሎ የነበረው በከፊል በድንግዝግዝ የምናውቀው ያኔ ጌታን ፊት ለፊት እናየዋለን። ያኔ እውቀታችን ሙሉ ይሆናል። ስለዚህ ትንቢትም እውቀትም አያስፈልገንም። ለምን? ክርስቶስን ፊት ለፊት ስለምናየው። ከሞት በኋላ ባለው ህይወት በዛ በዘላለም ህይወት ውስጥ በእግዚአብሔር መንግስት በምንኖርበት ጊዜ ያ ዓለም ነው ያ ሁኔታ ነው ፍጹም የሆነው የሚባለው። ስለዚህ እውቀትም ትንቢትም አያስፈልገንም። ያኔ ፍጹሙ ይመጣል የተባለው የክርስቶስ ኢየሱስ ዳግመኛ መምጣት ነው ይላል። ስለዚህ እነዚህን ሶስት አመለካከቶች እንዳመለካከት እንይዛለን። ስለዚህ የትኛውን ነው ሊሆን የሚችለው ብለን ስንል እንግዲህ እንደኔ የሶስተኛውን ሐሳብ ነው የምወስደው። ይህንን ሐሳብ መሰረት አድርጌ ነው ሌሎቹን ትንታኔዎች የምሰራው። የትኛውን ፍጹሙ የሆነ ሲመጣ ተከፍሎ የነበረው ይቀራል የሚለው ፍጹም የሆነው ሲመጣ የኢየሱስ ክርስቶስን ዳግመኛ መመለስ ነው። ያኔ ነው ፍጻሜ የሚሆነው። ያኔ ነው ፍጹሙ የክርስቶስ ኢየሱስ ዳግመኛ መምጣት እንጂ ፍጹሙ የቤተክርስቲያን ብስለትም አይደለም፣ የቀኖናው መጠናቀቅ አይደለም የሚለውን ያንን ወስጄ እንትን አደርጋለሁ። እሺ እንግዲህ በምዕራፍ 12 እና በምዕራፍ 14 መካከል ያለው ወይም መንፈሳዊ ስጦታና ካሪዝማ ያለውን ነገር ካሪዝማዊ ነገሮችን ወይም መንፈሳዊ ስጦታዎችን ያለ ፍቅር ዋጋ ቢስ ነው ለማለት ነው ጳውሎስ ምዕራፍ 13 ነው ያስቀመጠው። ወይም ጳውሎስ ዋናው መጽሐፍ የፈለገው ዋናው ነገር ምዕራፍ 13 ነው። ምዕራፍ 12 እና ምዕራፍ 14ስ መንፈሳዊ ስጦታዎች ካሪዝማዊ ነገሮችን ለምን አነሳ? የነበረውን ነገር ለማረም ያነሳው። የነበረው ነገር በምንድን ነው የሚታረመው? በምዕራፍ 13 ነው የሚል ሐሳብ ያላቸው ሰዎች አሉ ማለት ነው። ስለዚህ ምዕራፍ 13 ስጦታዎችን የሚያሳልጥ ነው ወይም ደግሞ ነው የስጦታው ነው አፕሊኬሽኑ ነው። ለምሳሌ ስልኮችን ስናይ ሳምሰንግ ስልክ አንድሮይድን ይጠቀማል። ከዛ አፕል ደግሞ
የራሱ እንትን አለ አፕስቶር የሚባል አለው። በሳምሰንግ ስልክ አፕስቶር ላይ ሄደን እንትን እንጫን ብንል አይቀበልም፣ እንትን አያስተናግደው። ወይም ደግሞ በአፕል ስልክ በአይፎን ስልክ እንትን ይቅርታ በአይፎን ስልክ ወስደን አንድሮይድ ላይ ደግሞ ሄደን የአንድሮይድን እንትን ለአፕሊኬሽኖች እንጫን ብንል አይሆንም። ስለዚህ ጳውሎስ ምን እያለን ነው? እንደው ከገባን ብዬ ነው እንትን ለማስረዳት ያክል ነው። መንፈሳዊ ስጦታዎች የሚሰሩት የሚገለጡት ኦፕሬት የሚያደርጉት በፍቅር ነው። ያለ ፍቅር መንፈሳዊ ስጦታዎች ከንቱ ናቸው የሚለውን ነገር እያሳየን ነው ለማለት ነው። እሺ ፍቅር ምንድን ነው? በመጀመሪያ የፍቅርን ትርጉም ከዛው መጽሐፉም ላይ ስላለ አብረን እኔ ፍቅርን በተመለከተ በጣም እንትን ልናስብበት አይምሯችንንም ደግሞ ልናስተካክል ይገባል። አንዳንድ ነገሮች እንደ ፍቅር የምንይዛቸው ነገሮች ወይም ፍቅር ብለን የምንላቸው ነገሮች ፍቅርን ሊወክል ወይም ፍቅርን ሊመስሉ ይችላሉ እንጂ እውነተኛ የሆኑ የፍቅር ነገሮች ላይሆኑ ይችላሉ። ለምሳሌ አይምሯችንን እንድናነጻ ነው ፍቅር ብለን ከምንለው ፍቅር ከማይመስለው ነገር ፍቅር እንደው መሳሳም አይደለም። ፍቅር እንደው ግን በዚህ ሊገለጥ ይችላል። ፍቅር በተለይ በአዲስ ኪዳን ውስጥ እርስ በርሳችሁ በተቀደሰ አሳሳም ሰላምታ ተሰጣጡ ብሎ ትእዛዛቶች አሉ። ግን ፍቅር እሱ አይደለም። የማንወደውንም ሰው ልንስም እንችላለን። ይሁዳ እኮ ኢየሱስን ስሞታል። ይሁዳ ኢየሱስን ሲስመው አቤት የእነዚህ ሰዎች ፍቅር ልንል ነው ወይ? የሳመው እኮ እየሸጠው ነው፣ ምልክት እየሰጠ እኮ ነው። እምስመው ሰው ነው፣ የምትፈልጉት ሰው እምስመው ሰው ነው ብሎ እኮ እሱ ገንዘብ ተቀብሎበታል። ወይም ደግሞ ከካህናት አለቆች ጋር ተደራድሮ ነው መጥቶ አሳልፎ የሰጠው። ስለዚህ መሳሳም የፍቅር ምልክት ፍቅር ሊገለጥበት ይችላል። ግን ፍቅር እሱ አይደለም ማለት ነው። ለምን የማይወደንም ሰው ወይም ደግሞ ሴረኛም የሆነ ሰው በምን ሊሸነግለን ይችላል? በሰላምታ ሊሸነግለን ይችላል። ኢዮአብን ትዝ ይላችሁ እንደሆነ አቤነርን የሚያክል ጀግና ቢገጥመው አይችለውም፣ ይገድለዋል። ነገር ግን ሳመው ይላል፣ አቅፎ ሳመውና የሚሰናበተው አስመስሎ ሰይፍ ከጎኑ አውጥቶ እንትን ወጋው እና ገደለው። አታለውን የገደለው። ስለዚህ ፍቅር እንትን በመሳሳም ይገለጣል። ነገር ግን መሳሳም ምን አይደለም፣ የፍቅር ብቸኛ መገለጫ አይደለም ማለት ነው። ስለዚህ ይሄ አንዱ ልናየው የሚገባው ነው። ፍቅር ማሞካሸትና ወይም ደግሞ ማቆላመጥም ፍቅር አይደለም። አንዳንድ ጊዜ ፍቅር ነው በቃ በማሞካሸት ብቻ ሰውን በማሞካሸት ሁሌ የሰውን ነገር መልካም ነገር አንናገር። ሰው ማሞካሸት የፍቅር ምልክት አይደለም። እንደውም ምሳሌ መጽሐፍ ላይ በማለዳ የሚባርክ እንደሚራገም ነው ይላል። ምንም ሳትሰሩ ገና ምንም ስራ ሳትሰሩ በማለዳ መጥቶ አንድ ሰው በረከት ናዳ ካወረደባችሁ ሁለተኛውን መስማት ነው። ወይ ብድር ሊጠይቅ ነው፣ ወይም የሆነ ነገር ወይ መርዶ ሊነግራችሁ ነው ማለት ነው። እንደውም ጥሩ አባባላ ቻይናዎቹ አንድ ሰው በጣም ደጋግሞ ካመሰገነ ካለ አንድ ነገር ካንተ ፈልጎ ነው ይላሉ። የቻይናዎች አባባል ነው። ስለዚህ ያ የእንትን ምልክት ላይሆን ይችላል፣ የፍቅር ምልክት ላይሆን ይችላል። ሁሌ አንዳንድ ጊዜ አንዳንድ ሰው ዝም ብሎ ከምድር ተነስቶ በቃ የቃላት ናዳ ሊያወርድብን ይችላል። ታሪክና ምሳሌ ላይ አንድ ተረት አለ። አንድ ቀበሮ በጣም ራበውና ተርቦ ወደ ሲል አንድ ቁራ ሙዳ ስጋ በአፏ ይዛ ዛፍ ላይ አያት። ከዛ ቀበሮ ጠጋ አለና አይወጣ አይችለውም፣ በራ ታመልጠዋለች። ስለዚህ ሲያስብ ብልሃት መጣለትና ማሞካሸት ጀመረ። አቤት ከለርሽ ሲያምር፣ እግዚአብሔር እንዴት አድርጎ ነው የፈጠረሽ፣ እንደው ጥቁረትሽ፣ ነጩ በቃ ውበትሽ ብሎ አደናነቃት። በጣም አሞካሻትና ግን ድምፅሽን ሰምቼው አላውቅም አላት። ከዛ ሞቅ አላትና ቆሯ ከዛ ብላ ቋቅ ብላ ልትጮህ ስትል ስጋውን ወደቀ። ከዛ ዋጥ አደረገውና ድምፅሽም ጥሩ ነው ግን አይምሮ የለሽም ብሏት ሄደ አሉ ቆራው። ማሞካሸት ሁሌ የፍቅር ምልክት አይደለም ማለት ነው፣ ስንፍናም ጭምር ነው። አንዳንድ ጊዜ ሰዎች የሆነ ነገር ታርጌት አድርገው
የሌለንን ነገር ሁሉ ክበው 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 እንደ ፊኛ እንድንወጠር ሊያደርጉን ይችላሉ። ፍቅር እንካ በንካም አይደለም። ሁሌ እንደ በስጦታ በምንም እንትን የሚደረግ አይደለም። ፍቅር ሊገለጥ ይችላል። በዚህ ግን ምን አይደለም፣ ያም አይደለም። በእኛ ሀገር ምናልባት እናንተ ካወቃችሁ አንዳንዴ ለቅሶ ቤት ሲኬድ እንትን ይመዘገባል። እንትን ለቅሶ የዝን ይዛችሁ ስትሄዱ ያንዳንዱ ነገር ይመዘገባል። ይሄን ያህል ሳጥን አምቦ አምጥቷል፣ ይሄን ያህል ውሃ አምጥቷል፣ ይሄን ያህል እንጀራ አምጥቷል፣ ይሄን ያህል ወጥ። ለምንድን ነው የሚመዘገበው ብላችሁ ብትጠየቁ እናንተ ሀዘን ሲገጥማችሁ ያመጣችሁትን ነገር መልሰው እነሱ እንደ ዕዳ ነው እንትን ያደርጉታል። ስለዚህ ይዛችሁ የምትሄዱት ነገር ፍቅር ለጋስነትና ነፃ የሆነ ፍቅር ሳይሆን ምንድን ነው እንትን ቀን ቆጥሮ ወደ እናንተ የሚመለስ ነው። ስለዚህ በዚህ መልኩም የሚደረግ እንትን በጣም ካልኩሌቲቭ የሆነ ግንኙነት የፍቅር ግንኙነት አለ። ታዲያ ፍቅር እንዴት ነው የሚገለጠው? በምዕራፍ 13 ውስጥ ፍቅር ምንድን ነው ብሎ በጥሩ መልክ ያሳያቸዋል። ካሪዝማቲክ ነገሮች፣ መንፈሳዊ ስጦታዎች በአግባቡ እንዲሰሩ፣ በአግባቡ እንዲሳለጡ፣ በመካከላችሁ ጠቃሚ እንደሆኑ፣ ማህበሩ እንዲታነጽ፣ ማህበሩ እንዲጠቀም፣ ጉባኤው እንዲጠቀም፣ መንፈሳዊ ስጦታዎች ጉባኤ እንዲጠቀም ፍቅር ያስፈልጋል። ፍቅር ደግሞ እንዴት ነው ፍቅር እንዲህ አይነት መልክ ይኖረው ብሎ ከቁጥር 4 እስከ 7 ስናነበው እነዚህን ነገሮች ይናገራል። ፍቅር ታጋሽ ነው ይላል። አንደኛው ፍቅር ይታገሳል ይላል። ምን ማለት ነው? ጉዳቶችን ያለ በቃል ያስተናግዳል። ፍቅር ጉዳቶችን ያለ በቃል ያስተናግዳል። በቃ ይታገሳል፣ ይችላል፣ ልበሰፊ ነው፣ ተግዳሮትን ይጋፈጣል። ጴጥሮስ ላይ የኃጢአትን ብዛት ይሸፍናል ይላል። ልቡ ሰፊ ነው፣ ብዙ ኃጢአቶችን እያየ ይሸፍናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 እናንተ አንብቡት። ግብዝነት በሌለበት ፍቅር እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ፣ ፍቅር የኃጢአትን ብዛት ይሸፍናልና። ብዙ ኃጢአቶችን ይሸፍናል። ይህንን ዘመንም ስናየው አስቸጋሪ ነው። እንኳን ብዙ ኃጢአቶችን ሊሸፍን ይቅርና አንድ ሰው በተለይ የዘማሪ የነቢይ የአገልጋይን ጉድ የምንሰማው እኮ ምን ላይ ነው? ሚዲያ ላይ ነው። የፍቅር ጉድለት ስላለ የሚሸፍን የለም። እንዲሁም ያልተጣራውን ሁሉ ነው ይዞ መጥቶ እንትን ዘማሪ እንትና፣ ሰባኪ እንትና፣ አገልጋይ እንትና እንትን በያመት ዛሬ በቃ ምን አገልጋይ አለ፣ ምን ዘማሪ አለ፣ ምን ቸርች አለ እስኪል ድረስ ህዝቡ የማያንጽ ነገር ወደ ሚዲያ የሚቀርበው ምንድነው? ፍቅር ስለሌለ ነው። ፍቅር ካለ የኃጢአትን ብዛት ይሸፍናል። ወንድምህን ታርመዋለህ፣ ትገስጸዋለህ፣ ትመክረዋለህ፣ ትጸልይለታለህ፣ ትሸፍንለታለህ። ፍቅር እንደዚህ ነው የሚገለጠው። ፍቅር ቸር ነው ይላል። ሌላው እዛ ቸርነትን ያደርጋል ይላል። ለጎደላቸው ለድሆች ይዘረጋል፣ ያካፍላል። ቸር ነው፣ ገር ነው፣ የሚያካፍል ነው፣ የሚሰጥ ነው። እንደው በልቼ ልሙት የሚል አይደለም ፍቅር። የሚገርመው ዛሬ እኛ ነጮቹን ተጓቸው እኛ ጋር አዲስ አበባ ውስጥ ድሆች ለመካፈል የሚያፍሩባቸው አጥቢያዎች አሉ። አጥቢያዎች ናቸው፣ ግን ድሆች ለመካፈል እንትን ይሳቀቃሉ። እንደዚህ አይነት አጥቢያ፣ እንደዚህ አይነት ቤተክርስቲያን ለመባል ሚኒሞን አላሟላም። ድሆችንማ እንደ ዶክትሪን ድሆች አትምጡ አይሉም፣ ግን ያለው አትሞስፌር ያለው እንትን ድሆችን አያስጠጋም። የጥቂት ሰዎች ስብስብ ነው። እንትን በስታተስ አለው። ምርጦቹ ናቸው የሚሉት ተመርጠው ማለት ነው። አንዲት ቲክቶክ ላይ ወጥታ እንዳወራችው ማለት ነው። ከአንድ ቦታ ወጥታ መኪናው ምኑን አይታ እንትን እንደተናገረችው ማለት ነው። ለመሆኑ ድሆች የት ነው ያሉት? ደጀ ሰላም ያለው የት ነው? ቸርነት ያለው የት ነው?
በቅርብ ጊዜ ሰለሞን አበበ ድፍርስ ጅረቶች የሚለውን መጽሐፍ ሲያስመርቅ ብዙዎቻችንን ፈትኖናል፣ ብዙዎቻችንን ቻሌንጅ አድርጎናል። የደከመ ሰው መስሎ ፂማም ሰው ሆኖ የቆሻሻን ልብስ ለብሶ ነበር በመካከላችን ነበር። እዛ ግቢ ውስጥ መጽሐፍ ምረቃው ላይ መጽሐፉን የጻፈው ሰው የተጎሳቆለ ሰው ሆኖ እንደሚለምን ሰው ምጽዋት እንደሚጠይቅ ሰው ሆኖ አብሮ ነበረ። ማንም እንትን አላለው። ብዙ ሰው በሺ የሚቆጠር ሰው አለ። ማንም ሰው ትዝ አላለው። ሲናገር አንዷ እስኪ ውሃ ልስጥህና ውሃ እዛ ጋር አለ ብላ አለችው። አላወቀችው። ስለ አንድ ሰው ነው የተናገረው። ከዛ ሁሉ ሰው አንድ ሰው ነው ውሃ እንዲጠጣ እንትን እዛ ጋር ይሻልሃል፣ እዛ ጋር ቁጭ በልና ውሃ ጠጣ እዛ ጋር ብላ አንድ ሰው ናት። እንትን ይመስለኛል እዛው ግቢ ውስጥ ካፌ ያላትም አንድ ጥሩ እህት አለች። እሷም ልትሆን ትችላለች እንደዛ ይህን ጥያቄ ያቀረበችው። ድሆች የተረሱበት ዘመን ነው። ያሁን ድሃውን፣ ምስኪኑን፣ ኃጢአተኛውን፣ የተጎዳውን ማህበረሰብ ለመታደግ እሱ ከሰማይ ወርዶ መጥቶ የመስቀል ሞት ሞቶ ደሙን አፍስሶ የዋጀውንና ያዳነውን ሕዝብ ላልተቀበለው ክርስቶስ የሞተለትን ሰው እንትን አንሰጠው። ፍቅር ቸርነትን ያደርጋል። ቸርነትን ያደርጋል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 እናንተ አንብቡት እስከ 15 ክርስቶስ ነፍሱን ስለ ወዳጆቹ አሳልፎ እንደሰጠ ነፍሳችንን ልንሰጥ ይገባናል ይላል። ነፍሳችንን እንዴት ነው አሳልፈን የምንሰጠው ስንል ኢየሱስ ሞቶለታል። እኔ ለሰው አልሞትም። እዛው ላይ ዝቅ ብሎ የዚህ ዓለም ሀብት ወይም የዚህ ዓለም ቅሪት የሌለው ወንድም ቢኖር ይላል ያንን ሰው ምን አድርገው? ያንን ሰው የሌለውን ሰው እንዲህ ነው አግዘው፣ አካፍለው። ይሄ ነው ነፍስን መስጠት ማለት። ነፍሳችሁን ስጡ ማለት ሙቱላቸው ሳይሆን ነፍስ እንትን ነው ዋሌት ነው ወይም ደግሞ ገንዘብህ ነው ማለት ነው። ያለ ቅሪት ነው፣ የዚህ ዓለም ቅሪት ነው። የሌለውን ሰው እንትን አድርገው። ይህንን ማድረግ ነፍስን ለወንድሞች አሳልፎ መስጠት ነው። ክርስቶስ ያደረገውን ነገር እንደማድረግ ነው። ፍቅር እንደዚህ ነው። ፍቅር እንደ መሳሳብም ማቆላመጥም እንካብንካብንም እንደሱ አይደለም። ፍቅር ይታገሳል፣ ቸርነት ያደርጋል፣ አይመካም ይላል። እዛው ላይ አይመካም ይላል። ታይታ የሞላበት አይደለም። ጉረኛ አይደለም። ሁሉን ነገር ለጉራ አይደለም የሚያደርገው። ሲሰጥ በጉራ አያደርግም። ምን ሲል በጉራ አያደርግም። ሁሉን ነገር እዩኝ እያለ አያደርግም። ፍቅር የጸጋ ስጦታም ከሆነ እምነትም ይሁን ትንቢትም ይሁን ፈውስም ይሁን የትኛውም የጸጋ ስጦታ በሱ ህይወት ላይ ከተገለጠ አይመካም በስጦታው። የኔ አይደለም ነው የሚለው። ስጦታው የኔ አይደለም፣ የኔ ባህሪ ነው። ፍቅር የኔ ነው። ፍቅር የኔ ነው። ስጦታስ የኔ አይደለም። የኛ ባልሆነ ነገር ነው እኮ ድርቅ የምንለው። ከዛ አንድ ሰው ስናገለግል አንድ ሰው ከተፈወሰ በቃ አንድ ወር ያዙ ይልቀቁኝ ነው። በቲክቶክ በእንትን ተፈወሰ ብላል ይዘነው ነው የምንዞረው ያንን ሰው። አንድ ነገር ፍቅር አይመካም፣ አይታበይም፣ አይመካም። ያውን የራሱ ባልሆነ ነገር የራሱ በሆነም ነገር አይመካም። እንኳን የራሱ ባልሆነ ነገር እንኳን በተሰጠው አይደለም ባለው ነገር የሱ በሆነው ነገር ላይ እንኳን አይመካም። ስለዚህ መንፈሳዊ ስጦታዎች የሚሰሩት ኦፕሬት የሚያደርጉት የሚሳለጡት በምንድን ነው? በፍቅር ነው። ዋናው ትክክለኛው ቁልፉ ማዕከሉ ምዕራፍ 13 ነው ወደሚሉት ነው ማዘነብለው። ምዕራፍ 13ን ለማስረዳት ነው። ምዕራፍ 12 እና ምዕራፍ 14 ላይ ምዕራፍ 14 ላይ ያለው ችግር፣ በተለይ ምዕራፍ 14 ላይ ያለው ችግር የሚቀረፈው በምዕራፍ 13 ነው እንጂ እንደሌሎቹ ሙግት እንዳቀረቡት ከሌላ ቦታ የመጣ መዝሙር ነው በቆሎና ጊዜ የተከተተ ነው ብዬ አልልም እኔ። ምዕራፍ 13 ዋና ነው። ምዕራፍ 14 እና ምዕራፍ 12 አይደሉም ዋናዎቹ። ምዕራፍ 13 ነው ዋናው። ይቅር ይላል በደልን አይቆጥርም እያለ ይናገራል ስለ ፍቅር። እሺ እንውጣ ከምዕራፍ 13። በኋላ ላይ ጊዜ ካለን እንመለሳለን። ምዕራፍ 14 ከ1 እስከ 40 ቁጥሮች አሉት። መንፈሳዊ ስጦታዎች ትንቢትና ልሳኖችን በተመለከተ የተናገረው
መንፈሳዊ ስጦታዎችን ትንቢትና ልሳኖችን ከመንፈሳዊ ስጦታም ሁለቱን ቆርጦ ትንቢትና ልሳኖችን እነዛን በተመለከተ ያቀረበው ነው። ከቁጥር 1 እስከ 5 ምዕራፍ 14 ላይ ስናይ የመንፈሳዊ ስጦታዎችን ዓላማ ይናገራል። ዓላማቸው ምንድን ነው? ቅድም እንዳነሳ ነው ይልቁኑ ትንቢት መናገርን በብርቱ ፈልጉ፣ ፍቅርን ተከታተሉ ብሎ ነው የሚጀምረው። ምዕራፍ 12 ቁጥር 7 ላይ ስጦታዎች ለጋራ ጥቅም ናቸው ይላል። ምዕራፍ 12 ላይ ምዕራፍ 13 ላይ ደግሞ ስናይ ከቁጥር 1 እስከ 3 ስናይ ምዕራፍ 13 ያለ ፍቅር መንፈሳዊ ስጦታዎች ባዶ ናቸው፣ አይጠቅሙም፣ ከንቱ ናቸው ይላል። ስለዚህ ትንቢት መናገርን በተመለከተ ለምን ቅድሚያ ሰጥቶ በብርቱ ፈልጉ አለ ካልን ምዕራፍ 12 ቁጥር 31 ላይ መግቢያ ላይ እንዳብራራሁት የጎደላቸው ቆሮንቶሳውያን የጎደላቸው ማህበሩ እንዲታነጽ ጉባኤው እንዲጠቀም የጎደላቸው ትንቢት ስለሆነ የጎደላችሁን ፈልጉ እያለ ነው። የጎደላችሁን ፈልጉ፣ ትልቅ ነገር ጎድሏቸዋል፣ ፈልጉ፣ እሱን በብርቱ ፈልጉ ብሎ ይነግራቸዋል ማለት ነው። ስለዚህ የቆሮንቶስ ሰዎች ልሳንን በመናገር የላቀ ወይም ልሳንን መናገር የላቀ መንፈሳዊነት ነው ብለው ያስባሉ። የልሳንን ስጦታ በቀላሉ የሚያዩት አይደለም። ስለዚህ ሁሉም ልሳን ለመናገር ይጓጓል። ሁሉም በልሳን መናገርን በጣም ትልቅ መንፈሳዊነት እንደሆነ አድርገው ይቆጥራሉ። በዚህም አቆጣጠራቸው ይመኩ ነበረ። ልክ ከምዕራፍ 1 እስከ ምዕራፍ 4 እንዳለው አይነት ክፍፍል መከፋፈልና ልዩነት እዚህም ቦታ ላይ እንዲህ አይነት ልዩነት ነው የምናየው። በልሳን የሚጸልዩ ሰዎች፣ በልሳን የሚናገሩት ሰዎች ሌሎቹን ሌላ ስጦታ ያላቸውን ሰዎች ይንቋቸው ነበር። ስለዚህ ጉባኤ እንዲጠቀም ማህበሩ እንዲታነጽ የጎደላችሁ ትንቢት ስለሆነ በብርቱ ፈልጉ ብሎ ጳውሎስ በብርቱ እንዲፈልጉ ሲጫናቸው እናያለን። በልሳን የመናገርና በትንቢት የመናገርን ልዩነት በዚህ ቦታ ላይ ያሳያል። ልሳን ከሰው ወደ እግዚአብሔር ነው። የልሳን ስጦታ ከሰው ወደ እግዚአብሔር ነው። ሚስጥርን ለእግዚአብሔር ይናገራል። ያለ አስተርጓሚ ለሰው አይገባም ልሳን። እኔ በልሳን ምዕራፍ 14 ብዬ በአማርኛ ነግሬያችሁ ከዛ በኋላ በልሳን ብለው አይገባችሁ፣ የሚተረጉም ሰው ያስፈልጋል። ማለት የፈለገው እንደዚህ ነው። ወይም ደግሞ በልሳን ሆነ የምናገረው መተርጎም አለብኝ፣ እንድተረጉም መጸለይ አለብኝ። ታዲያ ልሳን ዋጋ ቢስ ነው? የማይተረጎም ልሳን ከሆነ በቃ አንጸልይም ማለት ነው? አይደለም። ቁጥር 12 ላይ ጳውሎስ ምን ይላል? ከሁላችሁ የበለጠ ከሁላችሁ ይልቅ እኔ በልሳን እናገራለሁ ነው የሚለው ጳውሎስ። አያስፈልግም አይደለም። ልሳን አስፈላጊ ነው። አስፈላጊ ግን የሆነው ለማን ነው? ከተተረጎመ ነው። ካልተተረጎመስ ከሰው ወደ እግዚአብሔር ነው። ሚስጥርን ለእግዚአብሔር ይናገራል፣ እግዚአብሔር ይሰማዋል። ካልተተረጎመስ ራሱን ያንጽበታል። ከሰው ወደ እግዚአብሔር ነው ልሳን። ትንቢት ግን ከእግዚአብሔር ወደ ሰው ነው። ትንቢት ከእግዚአብሔር ወደ ሰው ነው። እግዚአብሔር የሚናገረውን ነገር ወደ ማህበር ወደ ሰው ነው። ልሳንስ ካልተተረጎመስ ልሳን ከሰው ወደ እግዚአብሔር ከተተረጎመስ ልሳን ከተተረጎመስ እንደ ትንቢት ይሆናል፣ መልእክት ይሆናል። ምን ይሆናል ሲተረጎም? ከእግዚአብሔር ወደ ሰው ይሆናል። ስለዚህ ትንቢትን በተመለከተ ዓላማ አለው። ለማነጽ፣ ለማበረታታት፣ ለማጽናናት ነው የሚመጣው። እነዚህ ሶስቱ የትንቢት ዓላማዎች ናቸው። ከቁጥር 4 እስከ 5 ስናይ ራሱን ያንጻል የሚል ደግሞ ሌላ ነገር ይናገራል። ልሳን የሚናገር ራሱን ያንጻል። ሌላውንስ ካልተተረጎመ አያንጽም። ከተተረጎመ ነው የሚያንጸው። ከተተረጎመ ማህበሩን ያንጻል። ካልተተረጎመስ ራሱን ያንጻል። ልሳን አያስፈልግም እያለ ነው ጳውሎስ። ልሳን ያስፈልጋል። ካልተተረጎመ ምስጢርን ለእግዚአብሔር ይናገራል። ካልተተረጎመ ራሱን ያንጻል። ከተተረጎመ ማህበሩን ያንጻል። ምን? ልሳን ግለሰቡ ከእግዚአብሔር ጋር ባለው ግንኙነት ይጠቀማል። ነገር ግን በጉባኤ ወቅት ልሳን ብቻ መጸለይ አይጠቅምም። የግድ ምን መሆን አለበት? መተርጎም አለበት። ምኑ እንዲታነጽ? ማህበሩ እንዲታነጽ። አሁንም የጳውሎስ ትልቁ ሙግት ምንድነው?
ማህበሩ ይታነጻል ወይስ አይታነጽም? ማህበሩ እንዲታነጽ ከልሳን ይልቅ አስፈላጊው ትንቢት ነው። ትንቢት መናገርን በብርቱ ፈልጉ። ለምን? ማህበሩ እንዲታነጽ። እሺ ማህበሩ ካልታነጸ ልሳን አንጸልይ ወይስ? ጸልዩ። በልሳን የሚጸልይ ራሱን ያንጻል። በልሳን የሚጸልይ ሚስጥርን ለእግዚአብሔር ይናገራል። ማህበሩ እንዲታነጽስ ልሳኑ እንዲተረጎም ይጸልይ። ልሳኑ ከተተረጎመ ማህበሩ ይታነጻል። ለጉባኤ በልሳን ከመናገር ይልቅ ወይም በትንቢት መናገር ይሻላል ለጉባኤ። ጳውሎስ ስለዚህ ነው ሁላችሁ በልሳን ብትናገሩ እወድ ነበር ያለው። በልሳን መናገር ጥሩ መሆኑን ያምናል፣ አልካደም። ግን ማህበሩ እንዲታነጽ ልሳኑ ይተርጎም ነው ያለው ጳውሎስ። እየሰማችሁኝ ይሆን? ምናልባት ማህበሩ እንዲታነጽ ልሳኑ ምን ያደርግ? ይተርጎም። ልሳን ከተተረጎመ ምን ይታነጻል? ማህበሩ። ካልተተረጎመስ ራስን ታነጽበታለህ፣ ምስጢርን ለእግዚአብሔር ትናገራለህ። ስለዚህ የማይተረጎምን ልሳን እንትን ከምትይዝ ከዛ ይልቅ ምን አድርግ? ትንቢትን መናገር በብርቱ ፈልግ። ለምን? አሁንም የጳውሎስ ዓላማ ምንድን ነው? ማህበሩ እንዲታነጽ ነው። ማህበሩ መታነጽ አለበት። ስለዚህ ማህበር እንዲታነጽ ከልሳን ይልቅ ትንቢት አስፈላጊ ነው። ከቁጥር 6 እስከ 12 ያለውን ስናይ የሙዚቃ መሳሪያዎችንና የጦርነት መሳሪያዎችን መለከትንና የሙዚቃ መሳሪያን ያነሳል። ጳውሎስ የራሱን ግላዊ ምሳሌ አድርጎ ያቀርባል። ከዛ ደግሞ ይሄንንም ያቀርባል። ቁጥር 12 ላይ ስትመለከቱ ቁጥር 18 ላይ እኔ ከሁላችሁ የበለጠ በልሳን እናገራለሁ ይላል። ግን ካልተተረጎመ የሙዚቃ እንትን ዋሽንት ወይም ደግሞ እንትን ካልሆነ ማን እንትን ያደርጋል? ሙዚቃ መሳሪያዎች ካልተቃኙ ወይም ደግሞ እንትን ካልተቃኙ ቃና ካሌላቸው ድምፃቸው እንዴት ይለያል? ጊታር ሞከራችሁ ከሆነ ያልተቃኘ ጊታር ከያዛችሁ ያልተቃኘ ጊታር ሁሉም ክሮች ወደ 6 ክር አለው። ሁሉም ክር አንድ አይነት ድምፅ ያወጣል። የሚገዘግዝ ድምፅ ያወጣል ያልተቃኘ ጊታር። ስለዚህ የለውም። ዜማ ብትፈልጉ አታገኙም። ዋልዝል አድርገው ብትሉ አይቻልም፣ አልተቃኘም። 6ቱም ክሮች አንድ አይነት፣ ቀጭኑም ወፍራሙም ክር አንድ አይነት ነው የሚያወጣው። እንትን ዲ ማይነር በሉ ጂ ማይነር ምናምን ኢ ማይነር እያላችሁ ወይም ዲ ምናምን የምትሉ ሙዚቃ ቋንቋ የሙዚቃ የሪትም ቋንቋዎች አሉ። እነዛ ሁሉ ዋጋ ቢስ ናቸው። አልተቃኘማ። ሁሉም ክር አንድ አይነት ነው። ሲቃኝ ነው ሁሉም ክር ድምፅ የሚያወጣው። ስለዚህ ያልተቃኘ ሙዚቃ መሳሪያ ማለት ነው ልሳን ማለት። ያልተቃኘ ልሳን ካልተተረጎመ የሙዚቃ መሳሪያ ነው። ግን ምን አይነት የሙዚቃ መሳሪያ? ጣዕም ዜማ የሌለው ያልተቃኘ የሙዚቃ መሳሪያ ነው ብሎ ጳውሎስ በደንብ አድርጎ ያቀርበዋል። እዚህ ቦታ ላይ መገለጥ፣ እውቀት፣ ትንቢት፣ ትምህርት ብሎ ያቀርባል። መገለጥ እግዚአብሔር የተሰወረውን እውቀት ለሰው ግልጽ የሚያደርግበት መንገድ ነው። እውቀት በእግዚአብሔር ቃል ላይ የተመሰረተ መረዳት ነው። ትንቢት ክርስቲያናዊ እውነቶችን ማስተማርና እንትን ማድረግ ነው። እነዚህን ሁሉ ነገሮች ጳውሎስ በዚህ ክፍል በዚህ ቁጥሮች ውስጥ ያካትታል። ከቁጥር 13 እስከ 17 ስናይ የመተርጎሙን አስፈላጊነት ይናገራል። ይጸልይ የሚል ቃል አለ። ይጸልይ፣ መጸለይ አለበት። ምን እንዲያደርግ? ልሳን የሚናገረው ሰው ይጸልይ። ምን እንዲያደርግ? እንዲተረጉም ይጸልይ። ጌታ ወይ እንዳላቆሙ ልሳን ለ10 ሰከንድ አንዳንዴ ስለሚሉ ስለመሰማ ዝም ብለህ ጭል የምትል ልሳን ይዘህ 10 ሰከንድ ብለህ ከዛ ወደ አማርኛ ትገባለህ ምናምን ይላሉ። ገጥሟችሁ ከሆነ እንትን እንደዚህ ሰባኪዎች፣ እኛ ሰባኪዎች ነው እንደዚህ የምንለው። ምንም እኮ እንትን እንደው ጭል የሚለው እንትን ነው፣ እንደ ብልጭታ ነው፣ እንደ ርችት ነው። 10 ሰከንድ እና 20 ሰከንድ ብለው ከዛ ታቆማለህ። በቃ የማያቋርጥ ልሳን እንትን 2 ሰዓት 1 ሰዓት እንባላለን። ጳውሎስ እንደዚህ አይነት ነገር አይሆንም ነው የሚለው ጳውሎስ። 2 ሰዓት ዝም ብለህ ልሳን በጉባኤ ከሆነ ልሳን ከመጣ ጸልይ። ምን እንድተረጉም ነው? ጸልይ፣ እንዲተረጎም ጸልይ። ወይ ተርጉመው ወይ ጌታ ትርጉሙ ለሌላ ሰው ይስጠ። ከተተረጎመ ማህበሩ ይታነጻል። ካልተተረጎመስ አንተ ትታነጻለህ፣ ምስጢርን ለእግዚአብሔር ትናገራለህ። አለቀ በቃ። ልሳን እዚህ ጋር ነው ጥቅሙ የሚያበቃው።
ከዛ ከቁጥር 14 እስከ 15 ሌላ ሐሳብ ያነሳል። በመንፈሴና በአእምሮዬ የሚል ቃል ጳውሎስ ይጠቀማል። ስትጸልይ አእምሮዬ ያለ ፍሬ ነው ሲል ጨርሶ አይሰራም ሳይሆን አእምሮዬ ያለ ፍሬ ነው ማለቱ አስተምሯዊ የሆነ መረዳት የለውም ማለቱ ነው። አእምሮዬ አስተምሯዊ የሆነ መረዳት የለውም። ስለዚህ በመንፈስና በአእምሮ መጸለይ አለብኝ ይላል። በመንፈሴ ጸልያለሁ፣ በአእምሮም መዝሙርን በመንፈሴና በአእምሮ እያለ ነው። አይቃረኑም። አእምሮና በመንፈሴና በአእምሮ የሚቃረኑ አይደለም፣ የሚጣመሩ ናቸው። ስለዚህ ነው በመንፈሴም ጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በሁለቱም ነው ምጸልየው። ከቁጥር 16 እስከ 17 አንተ ይላል አንተ ታመሰግን ትጸልይ ይሆናል፣ ሌላው ማህበሩ ግን አይታነጽበትም። የማይተረጎም ልሳን በጉባኤ ዝም ብለህ የምታደርግ ከሆነ አንተ ታመሰግናለህ፣ አንተ ትጸልያለህ። ሌላው ግን ማህበሩ ግን ምን አያደርግበትም? አይታነጽበትም። ማህበሩ እንዲታነጽ ማህበሩ ደግሞ እንዲጠቀም ምን መሆን አለበት? ልሳኑ መተርጎም አለበት። ይሄ ፕራክቲካል የሆነ ነገር ነው። ሁላችንም አንዳንዴ ይገጥመኛል ፕሮግራም ሲመራ እስኪ ስለ ሀገራችን ሰላም በልሳኖቻችን አንዴ እንጸልይ ይባላል። ከዛ እንዴት ነው ታርጌቱን የሚመታው? የሚጸልየው ልሳን ስለ ሀገራችን ሰላም እንደሆነ በምን እርግጠኞች ነን? ካልተተረጎመ አናውቀውም። ወይ ስለ ጃፓን እየጸለይክ ነው፣ ወይ ስለ ዩክሬን ነው የሚሆነው፣ ወይ የሆነ ነገር ነው የሚሆነው። መንፈስ ቅዱስ ነው በማይናገር መቃተት የሚቃትተው። ማህበሩ እንዲታነጽ ማህበሩ እንዲጠቀም መተርጎም አለበት። ካልተተረጎመስ አንተ ትታነጻለህ፣ አንተ ትጸልያለህ፣ አንተ ታመሰግናለህ። ማህበሩስ አይታነጽም፣ አያመሰግንም። እንዴት አሜን ይላል? ለማያውቀው ነገር እንዴት አሜን ይላል ማህበሩ? ስለዚህ ጳውሎስ በጣም ማህበሩን ኮሬክት እርማት እየሰጠው ነው። እዚህ ቦታ ላይ ንጽጽር ያስቀምጣል። በንጽጽር 5 ቃላትና 1000 ቃላት ወይም ደግሞ 10,000 ቃላት ብሎ ነው የሚያስቀምጠው። መልእክት አስተላላፊነቱ ሲናገር ቁጥር 19 ላይ ንጽጽሮቹን 5 ቃላትና 10,000 ቃላት ብሎ 5 ቃላት በጉባኤ ወይም በአእምሮ የምናደርጋቸው ትርጉም ያላቸው 5 ቃላትን በአእምሮና ወይም ለጉባኤ በአእምሮ 5 ቃላትን ከተናገርኩኝ እድገት ሰጪ ናቸው። እነዛ 5 ቃላቶች 5 ቃላት እድገት ሰጪ ነው። በምን? በአእምሮ ሰው በሚገባው መንገድ 5 ቃላት ከተናገርኩ፣ ሰው በማይገባው መንገድ 10,000 ቃላት ወይም 1000 ማለት 10,000 ቃላት ነው ከተናገርኩ፣ ማህበሩ የማይገባቸውን እነዛን ቃላቶች እነዛን የልሳን ቃላቶች እናገራለሁ። ማህበሩ አይታነጽም። ማህበሩ እንዲታነጽ ከነዛ 10,000 ቃላት ይልቅ ማህበሩ እንዲታነጽ በአእምሮ የሚነገረው 5 ቃላት፣ እሱም ትንቢት ወይም ደግሞ እነዛ 5 ቃላት የተተረጎመ ልሳን ማህበሩን ያነጻሉ። የተተረጎመ ልሳን ወይም ትንቢትን ነው 5 ቃላት በአእምሮ ብሎ የተናገረው። በአእምሮ 5 ቃላት ብሎ የተናገረው የተተረጎመ ልሳንን ወይም ደግሞ ትንቢትን ነው። ማህበሩን ያነጻሉ። የማይተረጎም ልሳንስ 10,000 ቃላት የማይተረጎም ልሳንስ ማህበሩ አይታነጽም። ግለሰቡስ እግዚአብሔርን ያመሰግናል፣ ይጸልያል፣ ይታነጽበታል፣ ሚስጥርን ለእግዚአብሔር ይናገራል። ጉባኤውስ ማህበሩስ አይታነጽም። ይህንን ለማስረዳት ከብሉይ ኪዳን ደግሞ ጥቅስ ያመጣል። ከኢሳይያስ ምዕራፍ 28 ቁጥር 11 ላይ ያመጣና ምንድን ነው የሚለው? እንግዳ በሆነ ቋንቋ ነው የሚለው። ከቁጥር 22 ምዕራፍ 28 ከቁጥር 11 ጀምሮ እንዲህ ይላል። እዚህ ቦታ ላይ አስቀምጦታል። ላንብበው። ቋንቋቸው እንግዳ በሆነ ሰዎች በባዕዳንም አንደበት ለዚህ ሕዝብ እናገራለሁ፣ ይህም ሆኖ አይሰሙኝም። ይሄ ትንቢት ተፈጽሟል። እስራኤላውያንን የማረኳቸው አሦራውያንና ባቢሎናውያን ድምፃቸውን ከፍ አድርገው እየጮሁ በማያውቁት በማይተረጎም ቋንቋ ትእዛዝ ያዟቸዋል። ተደናገሩ፣ ግራ ገባቸው። ይሄ እንደ ፍርድ የተነገረ ነው።
የማይተረጎም ልሳን ማለት ልክ እንደዚህ ነው ይላል። ልክ እንደዚህ ነው። ከዛ ከቁጥር 22 እስከ 25 አንድ ምሳሌ ደግሞ ያመጣል ከነቢያት መጽሐፍ ውጪ። እማያምን ሰው ወደ ጉባኤያችሁ ቢገባና አለ ያ ሰው ገብቶ በልሳን የተነገረው ካልተተረጎመለት አብደዋል ይላል። በልሳን የተነገረው ካልተተረጎመለት አይ እነዚህ ሰዎች አብደዋል ይላል። ከተተረጎመለትስ ከተተረጎመለት ምን ይላል? ከተተረጎመለት አሜን ይላል። ከተተረጎመ አሜን ይላል። በሁሉ ይወቀሳል። ለምን? ተተርጉሞለታል። ስለዚህ ወደ ጉባኤ የሚመጣው ማመን ሰው ራሱ በልሳን ከተተረጎመለት ይታነጻል፣ አሜን ይላል፣ በሁሉ ነገር ይወቀሳል። በሁሉ ማለት በትንቢት ይወቀሳል፣ በልሳን ይወቀሳል፣ በስብከትም በአምልኮም በሁሉ ይወቀሳል። ካልተተረጎመለትስ በቃ አብደዋል ብሎ ትቶን ይሄዳል። ታዲያ ከቁጥር 6 እስከ 38 ስናይ የጥንቷ ቤተክርስቲያንን የአምልኮ ስርዓት እናገኝበታለን። እነዚህ ቁጥጥሮች ትኩረታቸው ዋናው ትኩረት ምንድነው? ሁሉ ለማነጽ ይሁን፣ ሁሉ ለማነጽ ይሁን። ራስን ሳይሆን ማንን? ማህበርን። ሁሉ ለማነጽ ይሁን። መንፈሳዊ ስጦታዎች ለምን ይሰጣሉ? ለማነጽ። ምዕራፍ 12 ላይ ስናይ ለማነጽ። መዝሙር፣ ትምህርት፣ ለአንዱ መዝሙር አለው፣ ለአንዱ ትምህርት አለው፣ ለአንዱ መገለጥ አለው፣ ለአንዱ ልሳን አለው፣ ለአንዱ በልሳን የተነገረውን መተርጎም አለው። እነዚህ ሁሉ ለምን ይሁን? ለማነጽ። ከነዚህ መካከል ልሳን ለማነጽ የሚውለው ምን ሲሆን ነው? ሲተረጎም ነው። በልሳን አትጸልዩ ነው ጳውሎስ ያለው? አላለም። በልሳን መጸለይ ነው። ቁጥር 18 ላይ ከሁላችሁ ይበልጥ እኔ እናገራለሁ፣ በልሳን በመጸለይ እኔ እበልጣለሁ፣ እኔ እበልጣለሁ። በልሳን አትጸልዩ አላለም። ጸልዩ። የጸለየ ግን በልሳን የሚጸልይ ግን እንዲተረጉም ይጸልይ። ካልተተረጎመ ማህበሩ አይታነጽም። ከተተረጎመስ ማህበሩ ይታነጻል። አዲስ ሰው ማምን ሰው ገብቶ ከሆነስ ይወቀሳል በሚተረጎም ልሳን። የማይተረጎም ልሳን ከሆነስ እንዳትጸልዩ፣ በልሳኖች ከመጸለይ አትከልከሉ ብሏል። እና እንከልከል። ሴሴሽኒስቶቹ ቆማሊስቶቹ ይከለክሉን ይሆናል። አንከለከልም። ማህበር ላይ ይጠቀም ይሻል። እኔ ግን እጠቀማለሁ፣ እኔ እታነጻለሁ፣ ሚስጥርን ለእግዚአብሔር እናገራለሁ። ለማምኑ ለአሕዛብም ምንድን ነው? ምልክት ነው። ሐዋርያት ሥራ ምዕራፍ 2 ላይ ስንሄድ ምንድን ነው እነዚህ ጠጥተው ነው ምናምን? ጠጥተን አይደለም አለ። ጠጥተን አይደለም፣ ከቀኑ 3 ሰዓት ነው። ነገር ግን በኢዩኤል የተጻፈው በእንትን የተጻፈው እንደዚህ ኢየሱስ ከሙታን ስለተነሳ ምናምን ብሎ ከብሉይ ኪዳን ከምን ሰብስቦ ኢየሱስ ከሙታን በመነሳቱ ምክንያት አሁን የምትሰሙትን ነገር እግዚአብሔር ምን አደረገው? በእኛ ላይ አፈሰሰው ብሎ ይነገራቸው። ስለዚህ ልሳን የግድ መተርጎም አለበት ለማህበር ሲሆን። እሺ ወደ ምዕራፍ 14 ወደ መደምደም ስንመጣ እናንተ እንግዲህ አንብቡት። ቁጥር 32 ላይ የነቢያት መንፈስ ለነቢያት ይገዛል የሚል ቃል እናገኛለን። ምን ማለቱ ነው? ይሄ ማለት ኦርደር ይኑር በጉባኤ ውስጥ። ልሳን ስትጸልዩ፣ በልሳን የምትጸልዩ ሰዎች ካላችሁ ሁላችሁም አንድ ላይ አትጩሁ ነው። በየተራ ጸልዩ። አንዱ በልሳን ሲጸልይ ሌላው ዝም ይበል። ከጸለየ በኋላ ይተርጉመው፣ ማህበሩ ይተነጽ። ልክ ሲጨርስ ሁለተኛው ይቀጥል። ትንቢት የመጣል ትንቢት አላችሁ፣ ትንቢትም ካላችሁ የነቢያት መንፈስ ለነቢያት ይገዛል። በየተራርጎ ኦርደር ይኖራችሁ። አንዱ ትንቢት ሲናገር አንዱ የመጣለት ሰው ካለ እኔም መጥቶልኛል ብሎ እንትና ይበል፣ ዝም ይበል። እሱ ዝም ይበል፣ እሱ ጸጥ ይበል እስኪጨርስ። ከጨረሰ በኋላስ ይቀጥል የሱን መልእክት። እሱ ከጨረሰስ በኋላ ይቀጥል። 2ም 3ም ሆናችሁ 4ም ሆናችሁ ትንቢት ካላችሁ መናገር ትችላላችሁ። ግን በምን ይሁን? በኦርደር ይሁን፣ በስርዓት ይሁን። እግዚአብሔር የስርዓት አምላክ ነው እንጂ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። ይሄ ቃልም ማለት የሆነ ሰው ሲጣላ የምንጠቅሰው አይደለም። ጉባኤን ስርዓት የሚያስይዝ ነው። እግዚአብሔር የሁከት አምላክ አይደለም።
ቤተ ጣዖቶች በቆሮንቶስ ውስጥ ያሉ በግሪክ ውስጥ ያሉ ቤተ ጣዖቶች ክፉ መንፈስ ሲያገኛቸው ይበጠብጣሉ ጉባኤውን። በመቅደስ ውስጥ ይበጠብጣል። ኦርደር የላቸው። ክፉ መናፍስት የያዟቸው ሰዎች ኦርደር የላቸው። እንትን ይበጠብጣሉ። በጭፈራም በዳንኪራም በምንም መንፈሱ እየጣላቸው ቢበጠብ እንትን ያለ ስርዓት ማስያዝ አይቻልም። የእግዚአብሔር መንፈስ ግን የነቢያት መንፈስ ግን ስርዓት አለው። አንዱ በልሳን ሲጸልይ ሌላው ልሳን ቢኖረውም ጸጥ ይበል። ትርጉሙ እንኳን ከመጣለት ልሳኑን እስኪጨርስ ጠብቆ ይተርጉም። ሌላኛውስ ጸጥ ይበል እስኪጨርስ ይጠብቅ። ትንቢትም ከሆነ 2 3 4 ሆኖ መልእክት ያለው ልሳን ያለው ትርጉም ያለው መናገር ይችላል በጉባኤ ውስጥ። ግን በምን ይሁን? በኦርደር ይሁን፣ በስርዓት ይሁን። መከባበር፣ መቀባበል፣ እርስ በርስ መደጋገፍን ያሳያል። ስለዚህ ፍቅር ለመንፈሳዊ ስጦታዎች ዋና ነው። በጣም መንፈሳዊ ስጦታዎች የሚሳለጡት የሚሰሩት ለጥቅም የሚውሉት የጸጋ ስጦታዎች ጉባኤን የሚያነጹት በምን አማካኝነት ነው? በፍቅር አማካኝነት ነው። ምዕራፉን ሲዘጋው ቁጥር 40 ላይ ይህንን ነው የሚናገረው። ትንቢትን ለመናገር በብርቱ ፈልጉ፣ በልሳን ከመናገር አትከልከሉ። እንደው ጉባኤ ቢሆን አስብላችሁ ነበረ። በልሳን ከመናገር አትከልከሉ። ለጉባኤ ግን ሲሆን ምን አድርጉ? ልሳኑ ምን ይደረግ? ይተርጎም። ካልተተረጎመስ ጥቅም የለው። ለግለሰብ ውስጥ ካልተተረጎመ ጥቅም አለው። ራሱን ያንጻል። ምስጢርን ለእግዚአብሔር ይናገራል። ምዕራፍ 40 ላይ ቁጥር 40 ላይ ምን ይላል? ሁሉ በስርዓት ይሁን በማለት ይዘጋዋል። በማህበር ልሳንን ስንናገር በስርዓት ይሁን። በስርዓት ይሁን። ስርዓቶች ስጦታዎችን ለማነቅ አይደሉም። አሁን የምንጠቀመው ለዛ ነው። ሁሉ ስርዓት ብለን ትንቢት ሲነገር እናጨበጭባለን፣ እናስቆመዋለን። በስርዓት ይሁን ያለው ጳውሎስ ትንቢት እንዳይነገር አጨብጭባችሁ አስቆሙ አይደለም። ወይም ልሳን እንዳይነገር ልሳን ከልክሉ አይደለም አጨብጭባችሁ። ስርዓት ገጥሟችሁ ከሆነ ስርዓት ይባልና አስጨብጭበን እናስቆም፣ ልሳን እናስቆማለን። እንደዛ አድርጎ አይደለም። ሁሉ በስርዓት ይሁን ማለት 3 ሰው 4 ሰው ሆኖ መልእክት ካለው ኦርደር ይሁን፣ አንዱ እስኪጨርስ ጠብቆ ሌላው ይናገር ማለት ነው። ልሳን ከሆነ እንዲተረጉም ይጸልይ። ትርጉም ከሌለው ማህበሩ ስለማይታነጽ በቃ ዝም ይበል ማለት ለማነቅ ሳይሆን ኦርደር ለማስያዝ ነው። ሁከትን ለማስቆም ነው። ስርዓት አልበኝነትን ለማስቆም ነው። በስርዓት ይሁን የሚለውን እንጂ እንደ ቆማሊስቶቹ አስንትን አጨብጭበን ልሳን ስርዓት ብለን ጸጥ በል፣ ልሳን የሚጸልየውን ጸጥ በል፣ ትንቢት የሚናገረውን ጸጥ በል፣ እንትን የሚለውን ጸጥ በል፣ በቃ መዝሙርና አምልኮ ብቻ ትምህርት ብቻ እንድንልበት አይደለም። በልሳን ከመናገር አትከልከሉ። ትንቢትን መናገር በብርቱ ፈልጉ። ሁሉ በስርዓትና በአግባብ። ምዕራፍ 15 58 ቁጥሮች አሉት። የአማኞችን ትንሣኤ ነው የሚናገረው። እንግዲህ ቅድም እንዳልኩት ከምዕራፍ 14 ወጥቶ በድንገት ወደዚህኛው ምዕራፍ ይገባል። ለምን ይህንን እንዳደረገ ግን ወሳኝ ነገር ስለነበረ ነው። ምዕራፍ 15 ቁጥር 12 ላይ ወሳኝ ነገር ነበር። ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ፣ ወይም እንዴት የሙታን ትንሣኤ የለም ትላላችሁ ብሎ ጳውሎስ በመገረም ጥያቄ ያቀርብላቸዋል። ከእናንተ አንዳንዶቹ የሚለው ልክ ከምዕራፍ 1 እስከ ምዕራፍ 14 2 ጎራ እንደነበረ የጳውሎስ ነኝ የአጵሎስ ነኝ የሚሉ ግሩፖች እንደነበሩ ሁሉ እዚህም ጋር አንዳንዶቹ ሙታን ትንሣኤ የለም ይላሉ። አንዳንዶቹ እንዴት አንዳንዶቹ የሙታን ትንሣኤ የለም ይላሉ? ክርስቶስ የሚሰበክ ሆነ እንዴት ይላሉ? የቆሮንቶሳውያን ችግር አይገባም። ኢየሱስ ክርስቶስ ከሙታን እንደተነሳ ያምናሉ። አማኞች ከሙታን ይነሳሉ የሚል ይተናነቃቸዋል። አያምኑ። ይሄ አይሆን ነገር ነው፣ አያስኬድም፣ በሎጂክም በምንም የማይሆን ነገር ነው ብሎ ለአመክንዮም ለምንም የማይመች ነገር ነው ብሎ ጳውሎስ ለዚህ ምሳሌ መልስ ሲሰጥ ምን ላይ ሲሰጥ እናያለን። ታዲያ የአማኞችን ትንሣኤ ለማስረዳት ጳውሎስ ምንድን ያደረገው? ኢየሱስ ክርስቶስ ከሙታን መነሳቱን በመግለጥ ከምዕራፍ 15 ከቁጥር 1 እስከ 11 ያለውን የኢየሱስ ክርስቶስን ከሙታን መነሳት
የቅዱሳት መጽሐፍትና ታሪካዊ ማስረጃን ያቀርባል። በምን መልኩ ነው የሚያቀርበው ስንል እንዲህ ነው ያቀረበው። ከቁጥር 1 እስከ 2 የኢየሱስ ክርስቶስን መነሳት ሲናገር የስብከት ማስረጃ ያቀርባል። የሰበኩላችሁን የተቀበላችሁትን እንደገና ደግሞ ጸንታችሁ የቆማችሁበትን ላሳስባችሁ እፈልጋለሁ ይላል። ያሳስባቸው ነገር ምንድነው? ኢየሱስ እርሱ ክርስቶስ ነው የሚለውን ነገር ሰብኮላቸዋል ሐዋርያት ሥራ ላይ ምዕራፍ 18 ላይ። ስለዚህ የሰበኩላችሁን ላስታውሳችሁ፣ ላሳስባችሁ፣ ጸንታችሁ የቆማችሁበትን ነገር እንድታስቡት እፈልጋለሁ ይላል። ከቁጥር 3 እስከ 4 እንደገና ቅዱሳት መጽሐፍትን ማስረጃ ያቀርብላቸዋል። ምንድነው? ኢየሱስ ክርስቶስ እንደሞተ እንደተቀበረ ቅዱሳት መጽሐፍት እንደተጻፈው በሶስተኛውም ቀን ከሙታን እንደተነሳ ብሎ የቅዱሳት መጽሐፍትን ብሉይ ኪዳንን በመጥቀስ ኢየሱስ ሞቶ ተቀብሮ ተነስቷል ብሎ ይነግራቸዋል። ከቁጥር 3 እስከ 4 ከዛ ከቁጥር 5 እስከ 8 የአይን ምስክሮችን ደግሞ ያቀርባል። የቅዱሳት መጽሐፍትን ስብከቱን ያቀርባል። ከዛ የቅዱሳት መጽሐፍትን ማስረጃ ያቀርባል። ከዛ የአይን ምስክሮችን ያቀርባል። የታሪክ ማስረጃ ያቀርባል። ኢየሱስ ከተነሳ በኋላ ለኬፋ ታየ። ከዛ ለ12 ደቀ መዛሙርት ታየ። ከዛ ከ500 በላይ ለሆኑት ታየ። ከዛም ለያዕቆብም ታየ። ከዛ በመጨረሻ እንደ ጭንጋፍ ለመሆነው ለእኔ ታየኝ አለ። ለእኔ ታየኝ አለ ጳውሎስ። የታየው ደማስቆ መንገድ ላይ ክርስቲያኖችን ሲያሳድድ ለእኔ ይሄ ነገር አይገባኝም ይላል። እንደነሱ እንደቀደሙት ሐዋርያት እንደ 12ቱ እንደ በጎ ሐዋርያት ለእኔ ሊታየኝ አይገባኝም። እንደውም እኮ እኔ ሐዋርያ ተብዬ ልጠራ አይገባኝም። ምናልባትም እስጢፋኖስ ሲገደል ሳኦል በተባለ ጎበዝ እጅ ላይ ልብስ ስላኖሩ በግድያው ተባብሮ ስለሆነ ሕሊናውን ይወቅሰዋል። እኔ ከኃጢአተኞች ዋና ነኝ ይላል። ምዕራፍ 15 ላይ ቁጥር 9 ቁጥር 10 ላንብበው። እንደዚህ ይላል፣ እኔ ከሐዋርያት ሁሉ የማንስ እኔ ከሐዋርያት ሁሉ አንሳለሁ ይላል። እኔ እንደው ለማለት አይደለም። እኛ ስንሰብክ ጉባኤ ላይ ወተን እንትን አንዳንዴ በጣም በራታቸው እንትን ሲሉን እንደው እኔ እኮ ምንም ማረባ ነኝ እንትን አሸንዳ ነኝ እንትን እንደ ቧንቧ ነኝ እንደ ትቢያ ነኝ እንደዚህ ነኝ ብለን እንደ ራሳችንን እንትን እንደው ባልሆነ አጉል ትህትና ነው። እንደውም ይሄ አንድ የትዕቢት ምልክት ነው። ያልሆነውን ነገር ትዕቢት ማለት ያልሆነውን ነገር ራስን ከፍ አንዳንድ ትዕቢት ሲገለጥ በጣም ውጥርጥር ብለን ከፍ ከፍ ብለን እንደ ሱፐርማን ነን እንላለን። አንዳንድ ትዕቢት ደግሞ ሲገለጥ ራስን ከሰውነት በታች አሳንሰን አመድነን፣ ትቢያነን፣ ፋንድያነን ብለን ታች እናደርጋለን። እና ጳውሎስ ከሐዋርያት ማንስ ነኝ ሲል እንደኛ እንደ ሰባኪዎች እያለ ሳይሆን የእውነቱን ነው። አንሳለው ሐዋርያ ተብዬ ልጠራ እንኳን አይገባኝም ነው የሚለው። ግን ምክንያቱም ለእግዚአብሔር ቤተክርስቲያን የእግዚአብሔርን ቤተክርስቲያን አሳድጃለሁ። እኔ ቤተክርስቲያን አሳዳጅ ነኝ። እስጢፋኖስ ሲገደል የተባበርኩ አሳዳጅ ነኝ። ሐዋርያ ተብዬ ልጠራ አይገባም። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። ለእኔም የተሰጠኝ ጸጋ ከንቱ አይደለም ማለት ጸጋው ከንቱ አይደለም። ስለዚህ ሐዋርያ ተብዬ ልጠራ የማይገባኝን ከሁላችሁ ደቀ አሁን ከታያችሁ ሰዎች በጠቅላላ እማንሰው እናንተ ታይቷችሁ የሰበካችሁትን የድል ወንጌል ለማዳፈን ስተጋ የነበርኩ ነኝ። እኔ ሐዋርያ እኮ ልባል አይገባኝም። እኔ ግን ምን ሆነ? ለእኔም ታየኝ ያለ እግዚአብሔር ይመስገን ታየኝ ለእኔም ብሎ ማስረጃ የታሪክ አካል ነኝ። ለነ ጴጥሮስ ታይቷል፣ ለእኔም ታይቶኛል ብሎ የትንሣኤውን ምስክር ሲያቀርብ በዚህ መልኩ ስለዚህ የሰበከውን ስብከት እንደ ማስረጃ፣ ቅዱሳት መጽሐፍትን ብሉይ ኪዳንን እንደ ማስረጃ፣ የአይን ምስክሮችን ታሪክ አንስቶ እንደ ማስረጃ፣ ራሱንም እንደ ሕያው ምስክር አድርጎ እንደ ማስረጃ አቅርቦ ኢየሱስ ክርስቶስ ከሙታን ተነስቷል አላቸው። ቆሮንቶሳውያን አሜን ብሏል። ችግር የለባቸው በዚህ ጉዳይ። ትንሣኤን በተመለከተ ብዙ አመለካከቶች አሉ። እነዛን ልለፋቸው። ግብፃውያን ስለ ትንሣኤ የሚያስቡት አለ። ግሪካውያን፣ አፍሪካውያንም
ስለ ትንሣኤ የሚያስቡት ነገር አለ። ኢየሱስ ተነሳ ሳይሆን ትንሣኤን ያምናሉ። አፍሪካውያንም ጨረቃ በዓመት አንዴ ትሞታለች ይላሉ። የማትታይበት ወር ላይ ሞታ ነው ይላሉ። ልክ ስትታይ ደግሞ ተነስታ ነው ይላሉ። አዝርትን ዘር ይዘራል፣ ከዛ ይበሰብሳል፣ ሞተ ብለው ያምናሉ። ከዛ ልክ ማደግ ሲጀምር ተነሳ ብለው ያምናሉ። ስለዚህ በሁሉም ዓለም ላይ ባሉ በየትኛውም ፍልስፍና ግሪካውያንም ጨምሮ ስለ ሙታን ትንሣኤ ብዙዎቹ እውቀት አላቸው። ነፍስ በሌሎቹም ታላላቅ የሩቅ ምስራቅ እምነትም ሂንዱይዝምንም ጨምሮ ነፍስ አትጠፋም፣ ነፍስ ዘላለማዊ ናት፣ ራሷን በተለያየ አካል እየቀያየረች ትመጣለች ብለው ያምናሉ እንጂ እንዲህ አይነት የተሳሳተ እምነት አላቸው እንጂ ትንሣኤን በተመለከተ ሁሉም ያምናሉ። ግን ማያምኑም ግሪካውያን አሉ። ሰው ይኖራል፣ ይሞታል፣ በዛው ይጠፋል፣ የሚቀጥል ዓለም ምናምን የሚባል ነገር የለም፣ ፍጥረታዊ ነገር ነው ያለው። ቆሮንቶሳውያንን ምናልባት ያገኟቸው እንደዚህ አይነት አስተሳሰብ ያላቸው ናቸው። ዛሬ እንብላ እንጠጣ ነገ ስለምንሞት የሚሉ አግኝተው ነው ያበላሿቸው እንጂ ስለ ሙታን ትንሣኤ አብዛኞቹ ጥንት የነበሩ ግብፃውያን፣ ሜሶፖጣሚያ ውስጥ የነበሩ አፍሪካ ውስጥ ያሉ ባህላዊ አስተሳሰብ ያላቸው ሁሉ ትንሣኤን ያምናሉ ማለት ነው። እሺ ይህንን ካልን ወደ ማብራሪያው እንምጣ። ክርስቶስ ከሙታን ጳውሎስ እንዴት ከእናንተ አንዳንዶቹ ወይም ደግሞ ትንሣኤ ሙታን የለም አሉ ነው የጳውሎስ ጥያቄ። እንዴት ይላል? ተገርሞ ነው። እንዴት ነው እናንተ ትንሣኤ ሙታን የለም የምትሉት ይላቸዋል። ቁጥር 12 ላይ 15-12 ላይ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? እናንተ ቆሮንቶሳውያን ያመናችሁትና የዳናችሁት ኢየሱስ ክርስቶስ ከሙታን ተነሳ ብዬ ሰብኬላችሁ ነው የሚላቸው። እውነት ነው። ሐዋርያት ሥራ ምዕራፍ 18 ቁጥር 5 ላይ ኢየሱስ እርሱ ክርስቶስ ነው ብሎ ሰበከላቸው። ኢየሱስ እርሱ ክርስቶስ ነው የሚለው ስብከት ውስጥ ኢየሱስ ሞተ፣ ተቀበረ፣ ተነሳ የሚለው ዋና መልእክት ነው። ይህን ሰምተው አምነው ኢየሱስ አዎ ልክ ነው ከሙታን ተነስቷል ብለው አምነው፣ አማኞች ግን ምን አላደረጉም አሉ? አልተነሱም ብለው አመኑ። ይሄ ማለት ነው የሚላቸው። ይሄ ማለት ሌላ ነው ትርጉሙ። እንደውም የአማኞች ትንሣኤ የለም ካላችሁ፣ የአካል ትንሣኤ የለም ካላችሁ፣ የክርስቶስን መነሳት ካመናችሁ ይሄ የሚያሳየው በተዘዋዋሪ መንገድ ክርስቶስ አልተነሳም እያላችሁ ነው። እኔም ቆጥረው እንደዛ ነው። የአማኞች ትንሣኤ፣ የስጋ ትንሣኤ፣ የአካል ትንሣኤ የለም ማለት ካላችሁ እና ኢየሱስ ግን ተነስቷል ካላችሁ እንደውም ኢየሱስ አልተነሳም እያላችሁ ነው ብሎ ከዛ የተወሰኑ ነገሮችን እንዲሁ የሚገምታቸውን ብቻ ሳይሆን የደረሰባቸውን ነገር ያነሳል። ቁጥር 33 ላይ እናንተ ሙታን ትንሣኤ የለም የምትሉት ክፉ ባልንጀርነት መልካሙን አመል ያጠፋል፣ ክፉ ባልንጀርነት ይዟችሁ ነው። ክፉ ወዳጅነት ገጥማችሁ ነው። በእኛ ሀገር አንድ አባባል አለ፣ ሙሉና ከአህያ የዋለች ጊደር ምንትስ ተምራ ትመጣለች ይላል። እና ትርጉሙን ለእናንተ ትቻለሁ። ልሳን መተርጎም ከዚሁ ጀምሮ ለቀልድ ነው እና እንትኑ ቃላቱ አጸያፊ ስለሆነ በሚዲያ እንዳልለው ብዬ ነው። እና ከአህያ የዋለች ጊደር አዋዋላችሁ ነው። ኢየሱስ ክርስቶስ ከሙታን ተነስቷል ብዬ ነግሬያችሁ ሰብኪያችሁ አምናችሁ የአካል ትንሣኤ የአማኞች ትንሣኤ የለም ያላችሁት ከማጋ እንደምትሉ ደርሼበታለሁ። አዋዋላችሁ ነው። ክፉ ባልንጀርነት መልካሙን አመል ያጠፋል አላቸው። ይሄ አገላለጽ ከግሪክ ባለቅኔ የተወሰደ ነው። ስለዚህ ባልንጀርነታችሁ ነው። ባልንጀራዎቻችሁ ሙታን ትንሣኤ የለም ከሚሉ ጋር ስለገጠማችሁ የነሱ መንፈስ ተጋብቶባችሁ ነው። የነሱ እውቀት ወደ እናንተ ተጋብቶ ነው። ስለዚህ ክፉ ባልንጀርነትን አስወግዱ ይላቸዋል። ክፉ ባልንጀርነት ነግሬያችኋለሁ ከዚህ በፊትና ዶክተር በቅድሉ ዋቅጅራም ሲናገር ሰምቼዋለሁ። እና ድሮ ከዱርዬ ልጆች ጋር አተዋሉ እንባል ነበረ እና አሁን ግን በሚዲያ ብዙ ዱርዬ ጓደኞች አሉኝ ብሏል እሱ። እና በተመሳሳይ እኛም እናታችን ከሰፈር ውስጥ ካሉ እንትኖች ጋር እኛ ብቻ ስለነበረን ክርስቲያኖች ከነሱ ጋር አተዋሉ ትላለን። እና ኳስ እየተጫወትን ድንገት ስትመጣ እናት መጡ ይባላል። ኳስ ይቆማል፣ ሮጠን እንገባለን።
እና ትታወቃለች እናታችን በዚህ ራሱ ማለት ነው። እኛ እና ግን አሁን ስልክ ከመጣ በኋላ እኛ ለነገሩ እኛም አድገናል። ግን ስልክ ከመጣ በኋላ እንዴት ነው የምትቆጣጠረን? አሁን እናንተ ሁሉ እኮ ጓደኞቼ ናቸው። እውቀት እየተከፋፈልን አይደለም? እንግዲህ እኔ አብዛኛው ክርስቲያን ሶሳይቲ ነው የኔ ጓደኛ እንጂ በጣም ብዙ ጓደኞች አሉ። ክፉ ባልንጀርነት በቲክቶክ በሚዲያ የሚተላለፉ ክፉ ባልንጀርነት፣ እግዚአብሔርን የሚያስግዱ መሰረታዊ የክርስትናን ትምህርት የሚያናጉ ክፉ ባልንጀርነት፣ እንደነዚህ አይነት ባልንጀርነት እንደነዚህ አይነት ትምህርቶችና አስተሳሰቦች፣ ፍልስፍናዎች ወደኛ ከመጡና ወደኛ በልባችን ስፍራ ከሰጠናቸው መልካሙን አመል መጀመሪያ የተመሰረትንበትን ነገር ሸርሽረው ይወስዱናል። ይህንን ከቆሮንቶስ ቤተክርስቲያን መማር እንችላለን። ኢየሱስ ከሙታን ተነስቷል ተብለው አምነው ኢየሱስ ተነስቷል ሙታን ግን አይነሱም ወደ ማለት መጡ፣ እየተንሸራተቱ መጡ። ይሄ ክፉ ባልንጀርነት ይላቸዋል። ሁለተኛው እዛው ላይ ነገ ስለምንሞት እንብላ እንጠጣ እንደሚሉት ሆናችኋል። ሙታን ትንሣኤ የለም የምትሉት እንደነሱ ሆናችኋል። እነሱ ምንድነው ቢላቸው ነገ ስለምንሞት ዛሬ እንብላ እንጠጣ። ልክ እንደ ዘፈኖችንም አንዳንድ ግጥሞችንም ብትሰሙ በቃ ለምን ትጨነቃለህ? እዚህ ምድር ላይ ሁለቴ ስለማትኖር በቃ ብላ ጠጣ ተደሰት በል በቀችን ምድር ጨስ በልባት ከዛስ በቃ አለቀ። እንደዚህ ብለው የሚያወሩ እንዲህ አይነት ነገር ከሚያወሩ ሰዎች ጋር ገጥማችሁ ነው ወይም እንዲህ አይነቱ አስተሳሰብ እንዲህ አይነቱ ቅኔ እንደዚህ አይነቱ ነገር እናንተ ውስጥ ስለገባ በውስጣችሁ ቦታ ስፍራ ስለያዘ ከዚህ ተነስታችሁ ነው ሙታን ትንሣኤ የለም ያላችሁት። በዚህ ምክንያት ነው ይላችኋል። ስለዚህ የሙታን ትንሣኤ የለም አካላዊ ትንሣኤ የለም ያላችሁት ይሄ ማለት ምን ማለት ነው ይላችኋል ጳውሎስ። ይሄን ካላችሁ መንፈሳዊ ነገር ከንቱ ነው እያላችሁ ነው። ክርስቶስ አልተነሳም እያላችሁ ነው። ሁሉ ነገር ባዶ ነው እያላችሁ ነው። ስለዚህ እንዲህ ከሆነ ሙታን የማይነሱ ከሆነ ስብከታችን ሐዋርያት ሥራ ምዕራፍ 5 መጀመሪያ 1 ዓመት ተኩል የሰበኳችሁ ስብከት ከንቱ ነው ማለት ነው። እምነታችን ኢየሱስ እግዚአብሔር ክርስቶስን ከሙታን አስነስቶታል ብለን ያመንነው እምነታችን ከንቱ ነው ማለት ነው። እኛ ራሱ እግዚአብሔር ክርስቶስን ከሙታን አስነስቶታል ብለን ለእናንተ በመመስከራችን ሐሰተኛ ምስክር ሆነናል። ሐሰተኛ መስካሪዎች ነን። እስካሁን ድረስ ከነ ኃጢአታችሁ አላችሁ። በቃ ምንም የኃጢአት ስርየት አላገኛችሁም። ካልተነሳ ቤት በኩል ታገኛላችሁ። ከሁሉ የሚያሳዝነው ክርስቶስ ኢየሱስን አምነው ክርስቶስን ተስፋ አድርገው ያንቀላፉት ጠፍተዋላ ብሎ ይነግራቸዋል። ይህንን ሁሉ ስለ ሙታን ትንሣኤ ሰዓት ስለሌለው ከተናገረ በኋላ ቁጥር 58 ላይ ከዶክትሪን ሐሳብ ከእንደዚህ አይነት ሀተታ ወደ ተግባር ይመጣል። ከቁጥር 1 ጀምሮ እስከ ቁጥር 57 ስነ መለኮታዊ ፍልስፍናዊ ነገሮችን ታሪካዊ ማስረጃ በደንብ አድርጎ እያዋዛ ካቀረበና ካሳመናቸው በኋላ ወደ ተግባር ይመጣል። ቁጥር 58 ላይ ወደ ተግባር ሲመጣ ምን ይላል? እንግዲህ ወንድሞች ሆይ ይላቸዋል። ላንብበው እሱን ቁጥር 58 ስለዚህ የተወደዳችሁ ወንድሞች ሆይ፣ ስለዚህ ማለት ነው ይሄን ሁሉ ካወራ በኋላ ጸንታችሁ ቁሙ፣ በምንም ነገር አትናወጡ፣ ለጌታ ስራ ዘውትር የምትተጉ ሁኑ፣ ምክንያቱም ለጌታ የምትደክሙት በከንቱ እንዳልሆነ አውቃችኋል ይላቸዋል። ሙታን ትንሣኤ አለ ብሎ የሚያምን ሰው ሙታን ትንሣኤ ኢየሱስ ክርስቶስ ተነስቷል ብሎ የሚያምን ሙታን ይነሳሉ ብሎ የሚያምን ነው። እንደዚህ የምታምኑ ከሆነ ድካማችሁ ከንቱ አይደለም፣ የጌታ ስራ የሚበዛላችሁ ሁኑ፣ ዘወትር የምትተጉ ሁኑ፣ ምክንያቱም ለጌታ የምትደክሙት በከንቱ አይደለም። አገልግሎታችሁ፣ ስብከታችሁ፣ ድካማችሁ፣ ዋጋ መክፈላችሁ፣ መከራችሁ ሁሉ ከንቱ አይደለም፣ ዋጋ አለው። ለምን? ሙታን የማይበሰብሱ መልሰው የማይሞቱ ሆነው ይነሳሉ፣ ለዘላለም ይኖራሉ ብሎ ይነግራቸዋል። ምዕራፍ 16 የጳውሎስን እቅድ ነው የሚያሳየው። እናንተ አንብቡት። የጳውሎስን እቅድና ስንብት ነው። 24 ቁጥሮች አሉት። ከ1 እስከ 4 ለቅዱሳን የተደረገ የገንዘብ መዋጮን ያነሳል ጳውሎስ። ስለዚህ ይህንን አትተው። በሳምንቱ መጀመሪያ ቀን
ለይታችሁ አስቀምጡ ብሎ ይነግራቸዋል። የለያችሁትንም ደግሞ በሰዎች በሌሎች በተመረጡ ሰዎች እንዲደርስ እናደርጋለን ይላል። ከቁጥር 5 እስከ 9 ደግሞ ሁለተኛውን እቅዱን ያሳውቃቸዋል። ወደ እናንተ መጣና በእናንተ መካከል ክረምቱን አሳልፋለሁ ብሎ ይነግራቸዋል። ከዛ ደግሞ ለጉዞ የሚያስፈልገኝን ይዤ እሄዳለሁ። ስለዚህ ወደ መቄዶንያ ሲሄድ በእናንተ በኩል ሄዳለሁ፣ ከመቄዶንያም ስመለስ በእናንተ በኩል እመለሳለሁ ብሎ እቅዱን ይነግራቸዋል። ከቁጥር 13 እስከ 24 ደግሞ የመጨረሻውን ምክር ይነግራቸዋል። በዚህም ስፍራ 3 ነገሮችን ይነግራቸዋል። ንቁ፣ በሃይማኖት ቁሙ ይላቸዋል። አንደኛ በርቱና ጠንክሩ ይላቸዋል። የምታደርጉትን ሁሉ በፍቅር አድርጉት ይላቸዋል። ስለዚህ ሲያበረታታቸው ንቁ፣ በሃይማኖት ቁሙ፣ በርቱ ወይም ደግሞ ጎልምሱ ይለዋል። ጠንክሩ፣ የምታደርጉትን ሁሉ በፍቅር አድርጉት። ምዕራፉ የተዘጋው የምታደርጉትን ሁሉ በፍቅር አድርጉት። መንፈሳዊ ስጦታ አላችሁ፣ አገልግሎታችሁን ሁሉ በምን አድርጉት? በፍቅር አድርጉት። ግንኙነታችሁን እርስ በርስ ያላችሁን ህብረት ሁሉ በምን አድርጉት? በፍቅር አድርጉት። ሁሉ በምን ይሁን? በፍቅር ይሁን ብሎ ጳውሎስ ከስጦታዎች ይልቅ ተግባራዊ ነገራችን ስጦታዎች ላይ ያተኮረ ሳይሆን ምን ላይ ያተኮረ እንዲሆን ትኩረት ይሰጣል? ፍቅር ላይ። ፍቅር ለስጦታዎች እንኳን ዋና ናቸው። ፍቅር ሳይኖረን ስጦታዎች ብዙ እንኳን ቢኖሩን ጥቅም የለውም። ስለዚህ ሁሉ በፍቅር ይሁን ብሎ መጽሐፉን ይዘጋል። እግዚአብሔር ይባርካችሁ።